አሁን የተወሰነ ደቂቃ አለኝና እሺ ያነበብኩኝ ልተርጉምላችሁ። መልካም እሺ። ከዛ የማትስማሙበት ትርጉም ካለ እናወራለን። ምን የሚያስቸግር እንትንም ስላልሆነ ማለት ነው። መልካም ስለዚህ አንዴ ላንብብ። እሺ if anyone will not confess that the Emmanuel is very God and therefore the Holy Virgin is the mother of God inasmuch in the flesh she bore the word of God made flesh as it is written the word was made flesh let him be anathema ይላል። ምንድን ማንም ሰው አማኑኤል ፍጹም አምላክ መሆኑን ካላመነ ኮንፌስ ካላረገው and therefore the Holy Virgin is the mother of God ስለዚህም ኢየሱስ አማኑኤል ፍጹም አምላክ ስለሆነ ስለዚህም ድንግል ማርያም ወላዲተ አምላክ እንደሆነች ኮንፌስ ካላደረገ ኢናስ ማቻስ the flesh she bore ምክንያቱም ኢናስ ማቻስ in the flesh she bore the word of God made flesh ምክንያቱም ቃል ስጋ የሆነውን ስጋ የሆነውን ቃል እሱን ስለወለደች በምን በስጋ ስለወለደች በስጋ የሚለውን ታስገብቶታል። በዚህ ምክንያት አማኑኤል እግዚአብሔር በመሆኑና እሷ ደግሞ ይህንን ቃል ስጋ እንዲሆን በስጋ ስለወለደችው ከዚህ የተነሳ እሷን ወላዲተ አምላክ ብሎ የማይጠራ እሱም አምላክ መሆኑን የማያምን as it is written እንደተጻፈው ቃል ስጋ ሆነ ተብሎ እንደተጻፈው። እሺ ስለዚህ ምን ይሁን አናቴማ ይሁን። ይሄ የመጀመሪያው ነገር ነው። ሁለተኛ ቆንጆ ያዝ። አይ እዚሁ ጋር ይሄንን እንጨርስ ካለኝ እሺ ይሄንን እንጨርስ። እሺ ማርያም አሁን በደንብ ስሙ። ታች ያላችሁ ወገኖች እዚህም ያላችሁ ከኔ ጋር አስሺየም በደንብ ስማ የኔን ፖይንት። ጥፍራችሁንም ስትበሉ የነበራችሁ ሰዎች በደንብ ስሙ። ቃልዬ በደንብ አንደርስታንድ አድርግና ጥያቄ መልስልኝ። ማርያም የስግው ቃል እናት ነች ወይንስ ደግሞ የቃል እናት ነች? አሃ የቃል እናት ነች እንጂ ዜድ እዚህ ጋር ሰምተኝ ነው የመለስከው ቃልዬ? አዎ ሰምቼ ነው የመለስኩት። እዚህ ጋር ቃል በቃል የቃል እናት ነች ዜዶ። የስግው ቃልና ቃል ምንድነው ልዩነቱ? አይ ስግው ቃል ማለት በስጋ የመጣ ቃል ማለት ነው። ቃል ማለት ደግሞ ጀስት አማኑኤል የተባለው ቃል ነው። ለቃል ነው እናት የሆነችው። አይ ለቃል የቃል እናት ነች። ስግው ቃል የተባለው ራሱ እያለ ያለው እኮ እዚህ ጋር ለቃል ጅማሬ ያለው እንዴ? ኖ እኮ እሱን እኮ ነው እዚህ ጋር እኮ እያወራ ያለው እኮ እሱ ነው። ለቃል ጅማሬ ያለው እያለ አይደል? ማንም ሰው ይሄ ነገር ከተነገረበት ጊዜ ጀምሮ ማንም ሰው ማርያምን የቃል እናት ሲል እና የአምላክ እናት ሲል አምላክ ወይ ቃል ጅማሬ ያላቸው እኮ እያለ አይደለም ዜዶ። እዚህ ጋር ግን ልክ አሁን አማኑኤል ፍጹም አምላክ ስለሆነ ስለዚህም ደግሞ ድንግል ማርያም የእግዚአብሔር እናት ትባላለች እያለ ነው ጭራሽ ማለት ነው። ከዛ በኋላ የእግዚአብሔር እናት ያስባላት እኮ ይኸውልህ፣ የእግዚአብሔር እናት ያስባላት እኮ የእግዚአብሔር እናት ያስባላት ቃልን በስጋ በመውለዷ ነው አይደል? ቃልማ ኦፍኮርስ በስጋ ነው የወለደችው። እሱ እኮ አይደለም ፖይንቱ። አሁን ቃል በስጋ ተወለደ ማለት በስጋ እኮ ቆይ እኔ አሁን ይሄንን ይኸውልህ ቃልን በደንብ አንደርስታንድ አድርገኝ። ወርድ ኦፍ ጋድ ዘ ወርድ ነው የወለደችው ወይም ደግሞ ኢንካርኔት ሎጎስ ነው የወለደችው? ማለት ኢንካርኔት ሎጎስ ነው የወለደችው ማለት ነው። ኢንካርኔት ሎጎስ ነው ኢንካርኔት ሎጎስ ነው በእሷ ውስጥ የተካሄደው ወይንስ ደግሞ ጋድ ዘ ወርድ ነው በእሷ ውስጥ የተወለደው? እኮ ሁለቱ ልዩነታቸው ምን አድርገህ አስባቸው ነው ያልገባኝ? ምንም አድርገህ ያላሰብኩም ቃልዬ። ጋድ ዘ ወርድ ለማንነቱ ጅማሬ ያለው እንዴ? ኖ እዚህ ጋር እየተባለ አይደለም። እሱ ራሱ እየተባለ አይደለም ሳይሆን ቆይ በጌታ እየተባለ አይደለም ማለት ነው ቃልዬ። ጋድ ዘ ወርድ ጅማሬ አለው የለውም? ይሄን መልስልኝ። ኖ ጅማሬ የለውም ሲጀመር። እሱ ምን በቃ ኢንካርኔት ሎጎስ ግን ለስጋው ጅማሬ ያለው የለውም? ኢንካርኔት ሎጎስ ለስጋው ጅማሬ ያለው ወይ? ኦፍ ኮርስ እንደ ጅማሬ ያለው እንጂ ግን ሎጎስ ራሱ ስለዚህ ጋድ ሎጎስ ይወለድ ጋድ ዘ ወርድ ኢንካርኔት ሎጎስ ጋራ አንድ አይነት ነው እያልክ ነው? ቆይ አንዴ ዜድ እሱን ነው እንትን እያደረኩ ያለሁት። ጋድ ዘ ወርድ ከኢንካርኔት ሎጎስ ጋር አንድ አይነት ነው። በጣም አብሶሉትሊ አይደንቲካል ነው ዜድ ቴዎሎጂካሊ
አብሶሉትሊ አይደንቲካል ነው። ጋድ ዘ ወርድ እና ኢንካርኔት ሎጎስ አይደንቲካል ናቸው። ምንም የሚያከራክር ነገር የለም። ቃል ስጋ ከሆነ በኋላ ጋድ ዘ ወርድ ተብሎ ቃልዬ እኔን ያለመጥካ ለምን እንደሆነ ካላብራራሁልህ ግን እንዲሁ እንትን ነው። ባክ ኤንድ ፎርዝ ነው የሚሆነው። ጋድ ዘ ወርድ እና ኢንካርኔት ሎጎስ ምንም ልዩነት የላቸውም። አይደንቲካል ነው ስልህ ያ ፐርሰን ነው ከማርያም የተወለደው በስጋ እያልን ያለ። ለዛ ነው ወላዲተ አምላክ የምንላት። አሁን እኮ እሱ ያ ፐርሰኑ እንደተወለደ እኮ ነው የማምናለው። ቃል እኮ ፐርሰኑ የተወለደ ካልክማ በቃ እኮ የቃል እናት ናት የሚለው ነገር በቃ አለቀ። ያ በቃ ይኸውልህ አሁን እኮ ፐርሰኑ መወለዱ እኮ ጥያቄ አይደለም እኮ። ፐርሰኑ መወለዱ ሳይሆን ጥያቄው፣ በደንብ ስማኝ። ፐርሰኑ መወለዱ ሳይሆን ጥያቄው ፐርሰኑን በስጋ ነው የወለደችው የሚለውን ነው የኔ አርጊመንት። እሱን የሚከራከር እኮ የለም። የሚከራከር አለ እንዴ ዜድ? ፐርሰኑን በስጋ መውለዷ ነው ያስባለ ካልክ እኮ እስካሁን ድረስ ጥያቄ የለኝም። ፐርሰኑን በስጋ ነው ካልክ እኮ ይኸውልህ፣ ፐርሰኑን በስጋ ነው ካልክ ይኸውልህ፣ ቆይ ይኸውልህ፣ ፐርሰኑን በስጋ ነው ካልክ ቃልዬ፣ ፐርሰኑን በስጋ ነው ካልክ ፐርሰኑ ጋድ ዘ ወርድ ነው አይደል ቃልዬ? አዎ ኦኬ። ጋድ ዘ ወርድ ፐርሰኑ በስጋ ከተወለደ ለጋድ ዘ ወርድ ነው እናት የሆነችው ወይንስ ደግሞ በስጋ ለወለደችው ጋድ ዘ ወርድ ነው? ኖ ሁለቱም ተመሳሳይ ነገር ነው። በስጋ የወለደችው ጋድ ዘ ወርድ እኮ አይደለም፣ በጭራሽ አይደለም። አይ ዶንት አግሪ። እሺ እሱ ካንተ ጋር ይሄ በዚህ መልኩ ጅማሬ የለውም። ጋድ ዘ ወርድ ለስጋው እንጂ ጋድ ዘ ወርድ ጅማሬ ነው። አንተ ባልከው መንገድ እየተስማማችሁ መንገድ ለይቶ ገለጽክ በኋላ ስኮላርሺፕ ላይ ፕሮቴስታንት ስኮላርሺፕ ላይ አለ ቃልዬ እንትን ገብቶብሃል፣ ስልክ ገብቶብሃል። ምን እናደርጋለን? ዜድዬ እንኳን ደህና አደራችሁ። እንዴት አደራችሁ? ሰላምታ ላቅርብ ነበርኩ አለ። አይ ትርጉሙ ድጋሚ ራሱ የአናቴማው ድጋሚ እየተተረጎመ አንዴ ባትገቡ ደስ ይለኛል። ሌሎቻችሁ አትገቡ፣ ችግር የለም። አንገባም፣ ችግር የለም። አትገቡ፣ ሌሎቻችሁ አንገባም። አይ እንትኑ ድጋሚ ትርጉሙ በቃ እኔና ቃሌ እየተነጋገር ነው። አትገቡ። ቆይ ሲሲዬ፣ ቆይ እንትን እንዳይል እነቱ ይጨርስ። እኔና እሱን ጨርስና ዜዶ ስወጣ ጠይቄህ የነበረው ማርያም የቃል እናት ናት የሚልን ማርያም የኢንካርኔት ሎጎስ እናት ናት ከሚል ዲስቲንክት አድርጎ ፕሮቴስታንት ስኮላርሺፕ ውስጥ ራሱ ዲስቲንክት አድርጎ ያስቀመጠ ሰው ታውቃለህ? አሁን ይኸውልህ ቃልዬ፣ እኔ እንትኖችን ላመጣልህ እችላለሁ። እያልኩ ያለሁት እኔ እስካሁን ድረስ ባለኝ መረጃ እስካሁን ድረስ በገባኝ መጠን ኢንካርኔት ሎጎስ ማርያም የወለደችው ኢንካርኔት ሎጎስ ቃልን በስጋ ነው የወለደችው ብዬ ነው ማምነው። ቃልን በስጋ አይደለም፣ ቃልን ነው የወለደችው። ለይተህ አንተ ቃልን ነው የወለደችው ብትል ከሆነ አንተ ነበር ደኖ ፕሩፍ ያለብህ ማምጣት ያለብህ። እኔ ቶን ኦፍ አንተን አመጣለሁ፣ ስኮላርሺፕ አመጣለሁ። እሱ አይደለም፣ እሱ አያከራክረኝም። እኔ ራሱ እዚህ ጋር አሁን ብገልጥ ኤቭሪ በዚህ ጉዳይ ላይ ያወሩ ስኮላርስ በሙሉ በሚባል ደረጃ ፕሮቴስታንቱ ላይ ተመሳሳይ ኢሹ ነው ያነሱት። በቃ ለምንድን ነው ቴዎቶኮስ የምትባለው? ምክንያቱም አምላክ ከሷ ስለተወለደ አለቀ። ቃል ስጋ ሆነ የሚለው አምላክ ስለተወለደ ሳይሆን ቃል በትክክል በለው እንጂ አምላክ ስለተወለደ ሳይሆን አምላክ በምን ስለተወለደ ነው? አንዴ እሱኛው እኮ ማንም ሰው እንትን አያደርገውም። ማንም ሰው እኮ ለምን ማንም ሰው ማለት የለበትም። የኔ አርጊውመንትም እዛ ጋር ነው ያለው እኮ የአንተ አርጊውመንት እኮ የሚሰራ የነበረው እኔ አምላክን አልወለደችም እስካሁን ድረስ አላልኩም። አምላክን አልወለደችም ሳይሆን ያልኩት ይኸውልህ አምላክን በስጋ ወለደች መባል አለበት ነው የምለው። በቃ አንተ ዝም ብለህ አዎ፣ ግን እንትን ሁና ቃሪ አንተም ስትናገር ለምትናገረው ነገር አካውንታቢሊቲ እንዳለብን እያሰብክ ተናገር። የኔ አካውንታቢሊቲ ሱይስ አልኩኝ ዜዶ። የኔ አካውንታቢሊቲ የመጀመሪያው ለቃሉ ነው። ሁለተኛው በቤተክርስቲያን ታሪክ ውስጥ ለመጣው ትምህርት ነው። ሶስተኛው ለሪፎርሜሽን፣ በቃ ለሪፎርሜሽን አይዲያው ከነዚህ አልወጣም ነው ዜዶ። ስለዚህ ያንን አካውንታቢሊቲ በጠበቀ መንገድ ላስቀምጥልህ። አንደኛ የጌታዬ እናት የሚለው በመንፈስ ቅዱስ የተመራው የኤልሳቤጥ ንግግር በቀጥታ ኢየሱስ ክርስቶስን የአምላኬ እናት እያለቻት እንደሆነ ያሳያል። የአምላኬ እናት በስጋ ምናምን አይደለም ያለቻት፣ በቃ የአምላኬ እናት ነው ያለቻት። አለቀ። ስለዚህ ለቃሉ አካውንታብል እንሆን ከተባለ በቃ እዛው ሉቃስ ወንጌል ላይ ዘግተን ነው የምንመጣው ዜዶ። በአጭሩ
ሉቃስ ወንጌል ላይ የጌታዬ እናት ብላ ቃል በቃል ተናግራለች። ጌታ ወይ የጌታዬ እናት ያለችው ቃል ቆይ የዛን ቀን ይኸውልህ፣ ቆይ ማርያም እርጉዝ ከሆነች በኋላና ቆይ አንድ ጊዜ እየሰማኸኝ እየሰማሁ እኮ ነው ቃሌ። አርጊመንታችን ሁለታችንም እኔም ስናገር አንተም ስትናገር ነው ጥሩ የሚሆነው። ማርያም ካረገዘች በኋላና ኢንካርኔት ሎጎስ መቼም ዘመዷ እንደመሆኗ ማርያምን እስከዛን ጊዜ ድረስ መቼም ሳታገኛ ትኖራለች ማለት አትችልም። አብራት የኖረች እንትን ነች፣ እህት ነች ኤልሳቤጥን ብትሆን። የዛን ቀን ልዩ ያደረገው ኢንካርኔት የሆነው ሎጎስ በሆዷ መኖሩ ነው አይደል? ቃል አዎ። ከዛ በፊት ይሄ ቃል ከዛ በፊት አልተነገረላትም አይደል? የትኛው ቃል? ከምን በፊት? ከምን በፊት? ከማርገዟ በፊት። እንዴት ይነገርላታል? ከማርገዟ በፊት እኮ አልተነገረላትም አይደል? የአምላኬ እናት ተብላ አልተነገረላትም አይደል? በመጸነሱ አይደል እንዴ የአምላኬ እናት የተባለችው እኮ በመጸነሱ። ስለዚህ አምላኬ እኮ የአምላኬ እናት ያስባለው እንጂ በሌላ እንትን እኮ የአምላኬ እናት ያስባለው ቃልን በስጋ በመውለዷ ነው አይደል? ኦፍ ኮርስ በቃ ቃል እኮ ጅማሬ ያለው ቃል ጅማሬ ያለው እያልን አይደለም ግን በቃ ስለዚህ ይኸውልህ ቃልዬ እኔም እኮ ቃል ይኸውልህ አሁን ይሄንን ማለት ከቻልክ እኔ እኮ ከኔ ጋር እኮ ምንም ጥል የለውም እኮ እኔ ከአንተ ጋር ከማንም ሰው ጋር የተነጋገርኩ ያለሁት ይኸውልህ ቃል ጅማሬ ይኸውልህ አሁን የቃል እናት ነች ስትልና ቃልን በስጋ የወለደች ነች ስትል ሁለቱ በጣም የሰማይና የምድር ልዩነት ነው ያለው። አይ የለውም አለው ለኔ አለው ለአንተ ላይ ኖረው ይችላል። ለኔ አለው ለምንድን ነው ለኔ የሌለው? ለሁለት ሺህ ዓመት ቤተክርስቲያን ታሪክ የለውም። ጋድ ዘ ወርድን እኔ ይኸውልህ ጋድ ዘ ወርድን ከማርያም ኤግዚስተንስ አግኝቷል ብዬ አላምንም። ያገኘው ጋድ ዘ ወርድ በስጋ ነው። እንዲህ እናርግ እሺ ዜድ 5 ደቂቃ ይሄንን ሪፊዩት ማድረግ የምትችል ከሆነ አንተ ጊዜ እሰጥሃለሁ። 5 ደቂቃ ውሰድ። እያቋረጥከኝ ስለሆነ በጣም እንደዛ ይሻላል። ስለዚህ 5 ደቂቃ ውሰድና እኔ ምንም ጨርሻለሁ። እኔ ከዚህ በላይ መሄድም አልችልም፣ አልፈልግም። እንደዛ ከሆነ እኔ ላብራራ። እሺ በቃ ስለዚህ ምንድነው ከአንተ የምጠብቀው? ይኸውልህ ከአንተ የምጠብቀው ዜዶ ኖ ከአንተ የምጠብቀው ሳይሆን አንተ የራስን አብራርተሃል። እኔ የምረዳው ይሄን ነው ብለሃል። ሁላችንም ሰምተናል። ኦኬ እሱም ደግሞ ልዩነቱን እንዲያመጣ የምፈልገው እኔንም አንተን አታርገኝ። ልዩነቱን እንዲያመጣ የምፈልገው ሀሳቤ ሪፊዩት እስከ ማድረግ ስለሆነ አይደለም የያዘው። ስለዚህ ምንድነው የሚያሳየው? እኔ አሁን የእኔ ሀሳብ መጀመሪያ አስቀምጫለሁ። ምንድን ብዬ ነው ያስቀመጥኩት? ልዩነት እኔ ስረዳው ኢንካርኔት ጋድ ዘ ወርድ ለማንነቱ ጅማሬ የለውም። ጋድ ዘ ወርድ ግን ስጋን ገንዘብ ሲያደርግ ግን ጅማሬ አለው። ለዛ ጅማሬ ምክንያት ማርያም ነች። ስለዚህ ጋድ ዘ ወርድን ወለደች የሚለው በጣም ቬግ የሆነና አሻቢ ቃል ነው። ከሱ ይልቅ ጥቅም ላይ መዋል ያለበት ለጋድ ወርድ ለሆነው በስጋ ወልደዋለች የሚለው ምን ማለት ነው? ለኢንካርኔት ሎጎስ ነው እናትነቷ የሚል ሀሳብ ነው ያለኝ። ስለዚህ ጋድ ዘ ወርድ ማለት ይሄ ከመጀመሪያም የነበረው ማንነት ለዲቪኒቲው ለእሱም እናትነት ይገባታል የሚል ከሆነ ቃሌ ማሳየት ይችላል ማለት ነው። ቴንክ ዩ። ይሄን ነው ማለት ፈለግኩት። ሚዩት አድርጌያለሁ። ድምጽ ይሰማል አይደለ? ይሰማል ቃል። እሺ ዜዶ አመሰግናለሁ። አሁን እኔ አብራራለሁ። እንደማታቋርጠኝ ተስፋ አደርጋለሁ። በነገረ ክርስቶስ ላይ ይሄን አሁን የማብራራውን ነገር የማብራራው ለሁሉም ሰው ግልጽ እንዲሆን በተለይ ለወንድሞቼ ግልጽ እንዲሆን ይሄንን ነገር የማብራራው ሲምፕሊ ክሪስቶሎጂ አንደኛ የምንደራደርበት ጉዳይ ስላልሆነ ነው። ዜድም ቢሆን አይደራደርበትም ብያምናለሁ። ነገረ ክርስቶስ በጭራሽ ወደዛም ወደዚህ የማንልበት ዌቨር ማናረግበት ትምህርት ስለሆነ ብቻ ነው ጊዜው ሲጂ የማብራራው ማለት ነው እንጂ ከወንድሞቼ ጋር በዚህ አይነቱ መንገድ ስነጋገር ብዙ መሰማት አልፈልግም። ግን ይሄ በጣም ሲሪየስ ጉዳይ ስለሆነ እንደዚህ ላንሳ፣ ግልጽ ላድርገው። መጀመሪያ በጣም አጭርና ግልጽ የሆነ ነገር ላስቀምጥ። ማርያም ወላዲተ አምላክ ትባላለች ወይ? አዎ ትባላለች። ማርያም የቃል እናት ትባላለች ወይ? አዎ ትባላለች። እሺ እነዚህን ሁለቱን አፈር ማድረግ አለብን። ቃል ስንል ምን እያለን ነው? ቃል ስንል የሥላሴ ሁለተኛውን አካል እግዚአብሔር ዓለማትን የፈጠረበትን ያስገኘበትን አካላዊ ቃሉን እያወራን ያለን። ስለዚህ የመጀመሪያው ነገራችን እሱ ነው። በዚህ መልኩ እናስቀምጣለን።
ስለዚህ ቃል ስንል ቀጥታ ፐርሰን ሁድን የሚያሳይ እንደሆነ ጋይስ እንትን ማድረግ የለብንም፣ መርሳት የለብንም። which means ቃል ፐርሰን ሁድን ያሳያል ስንል ኦልሬዲ አካላዊ ቃል ብለን ስለጠራ ነው ማለት ነው። ስለዚህ ያን ፐርሰን ሁድ የሚያሳይ ከሆነ ዘላለማዊ ነው የሚለው ነገር ምንም እንትን የሚያደርግ አይደለም፣ የሚያከራክር ነገር አይደለም። የእግዚአብሔር ዘላለማዊ ቃሉ ነው፣ አካላዊ ቃሉ ነው። ከዚህ የተነሳ ምንም የሚያከራክረን ነገር የለም። ፍሮም ኤተርኒቲ ነው ቃልነቱ። ከዛ ባለፈ ግን አምላክና ቃል የሚሉ ሁለት ቃላት ለኢየሱስ ሲነገሩ አኮርዲንግ ቱ ፐርሰን አይደንቲካል ይሆናሉ። አኮርዲንግ ቱ ፐርሰን ነው ያልኩት። እሺ መለኮትነት አካልነት ነው እያልኩ አይደለም። ነገር ግን ቃል አምላክ ነው እያለን ስንናገር ፐርሰን ሁሉ ዲቫይን ፐርሰን ሁሉ ነው እያለን ነው እያወራን ያለ ነው ማለት ነው። ስለዚህ በዚህ መንገድ ነው እያወራን ያለ። ስለዚህ ቃልነቱን መቼም ጊዜ ቢሆን ሊተው አይችልም። በተጸነሰበት ጊዜ ቢሆን፣ በተሰቀለበት ጊዜ ቢሆን፣ በተመታበት ጊዜ ቢሆን፣ በተገረፈበት ጊዜ ቢሆን፣ ከሞት በተነሳበት ቃልነቱን ሊተው የሚችልበት ምንም አይነት መንገድ የለም። የትኛውም ሰከንድ ላይ የትኛውም ለሽራፊ ሰከንድ ቃልነቱን አልተወም። ስለዚህ ይሄኛውን አስመረን እንትን እናደርጋለን። ቃልነቱን ካልተወ ከማርያም የተወለደው እሱ ኢንካርኔት ሎጎስ ተብል ብለን የምንጠራው እሱ ነው። ለምን ኢንካርኔት ሎጎስ ብለን የምንጠራው? ከማርያም ስለተወለደ። ከማርያም ሲወለድ ያለ መከፋፈል ነው የተወለደው እንላለን። በነዛ አራት መጠበቂያዎች በዛ መንገድ እናስቀምጣለን። እንደዛ ከሆነ እያስቀመጥን ያለ ነው ማርያምን ወላዲተ አምላክ የምንልበት ምክንያት አምላክ ከሷ ጅማሬ ስለተገኘለት አይደለም። ቃል ከሷ ጅማሬ ስለተገኘለት አይደለም የሚሆነው ማለት ነው። ወላዲተ አምላክ ትባላለች። አዎ አንድ ሰው ኬልቄዶንን ከተቀበለ ማርያምን ወላዲተ አምላክ ብሎ የመጥራት ግዴታ አለበት ብያለሁ። ሴቶይ ምክንያቱም ቃል በቃል ነው ወላዲተ አምላክ ብሎ የሚጠራት። በቃ ሌላውን ሁሉ ባልቀበል ኢቭን ኬልቄዶንን የሚቀበል ከሴዶናን ክሪስቶሎጂ ያለው ሰው በቀጥታ ማርያምን ወላዲተ አምላክ ብሎ መጥራት ይኖርበታል። ሌላውን ሁሉ ባልቀበል ራሱ ማለት ነው። ወላዲተ አምላክ ስንል የቃል እናት እያልን ያለ ነው። አለቀ። ምክንያቱም ቃልነቱ አምላክነቱም ቃልነቱን የሚጠሩ ነገሮች ስለሆኑ ማለት ነው። አኮርዲንግ ቱ ዲቫይን ፐርሰን። ስለዚህ ከዛ አንጻር ማርያምን ምን እንላለን? ወላዲተ አምላክ እንላለን። ስለዚህ አምላክ ከሷ ስጋ ነስቷል። ፖይንታችን እሱ አምላክ ከማርያም ስጋ ነስቷል እያለን ስለሆነ በዛ መንገድ እንወስዳለን። ግን ደግሞ ዜዶ ፍርሃቱ ይገባኛል እየተባለ ያለው ነገር የአምላክነትን ከሷ እንደተጀመረ መለኮትነትን ከሷ እንደተጀመረ ፕሪዲኬት ሊያደርግ ይችላል የሚል ፍርሃት ነው እንትን እያደረገ ያለው እያንጸባረቀ ያለው። ስለዚህ አንደርስታንደብል ፍርሃት ነው። አባቶች ግን አብራርተውታል። ማርያም ቴዎቶኮስ ትባላለች አትባልም ብትሏቸው፣ አዎ እንዴት ነው ቴዎቶኮስ የምትባለው ሲሏቸው ስትሏቸው፣ ይሄ ቃል ከሷ ስጋ ስለነሳ ከማርያም ስጋ ስለነሳ ብለው ይመልሳል። ስለዚህ መመለስ ያለብን እኛም ማርያም ቴዎቶኮስ ነች አይደለም፣ ወላዲተ አምላክ ነች አይደለም፣ የቃል እናት ነች አይደለም፣ ነች። እሺ እንዴት ቃል ተጀመረ እያላችሁ ነው? ኖ አባቶች እንዳስቀመጡት መጽሐፍ ቅዱስም እንደሚናገረው ቃልማ ዘላለማዊ ነው ከሷ ስጋ ስለነሳ ነው ብለን ደግሞ ኢንካርኔት ሎጎስ የሚለው እናብራራለን። ለዛ ነው ቃልም ኢንካርኔት ሎጎስም አይደንቲካል የሆኑ ነገሮች ናቸው እያልኩኝ ያለሁት ማለት ነው። በዛ መንገድ ነው እያስቀመጥን ያለው። ታዲያ ለዚህ ሁሉ መጽሐፍ ቅዱሳዊ ማስረጃ አላችሁ ወይ? አዎ። እሺ መጽሐፍ ቅዱሳዊ ማስረጃ ካለ የትኛው ማስረጃ? እንደ ሉቃስ ወንጌል ላይ ቃል የዚህ ጋር አንድ እንትን ልግባብጣል ቃል እንትን ልበልህ። አትግባብኝ ፕሊዝ። እሺ ዜድዬ አንተም ደግሞ ትቀጥላለህ። እሱ እንትን ሲል ችግር የለም። አሁን እኛ ቆንጆውን ትክክለኛውን የአባቶችን የፈቱበትን ለማምጣት ስለሆነ ቃልዬ ስጨርስ ዜዶ ደግሞ ትገባለህ። ትክክል። እሺ ስለዚህ መጀመሪያ የሉቃስ ወንጌል እንመልከተው። የሉቃስ ወንጌል ላይ በቀጥታ ወደ እንትን እመጣለሁ፣ ወደ ሉቃስ እመጣለሁ። ዮሐንስ ልጀምር። ዮሐንስ ቃል ስጋ ሆነ ብሎ ይናገራል። ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ እያለ ይናገራል። በቀጥታ ይሄ ቃል ኢየሱስን አምላክነት የሚያሳይ ነው። አንድ ልጅ በአባት ዘንድ እንዳለው ክብር የሆነውን ክብሩን አየን እስከሚለው ድረስ ኦልሬዲ ስለ አምላክነቱ የሚናገር ነው። አምላክም በስጋ መጥተዋል ነው፣ ሰው ሆኖ መጥተዋል ነው ፖይንቱ። እንዴት ሰው ሆኖ መጣ? ከማርያም ተወልዶ ነው ሰው ሆኖ የመጣው። ይሄ የሚያከራክረን ነገር ነው ብዬ አላም። ይሄ የሚያከራክረን ነገር ካልሆነ ስለዚህ ሉቃስ ወንጌል ላይ ያለውን ሀሳብ እንዴት ነው የምንረዳው የሚለውን ነገር ደግሞ ላስቀምጥላችሁ። እንዴት ነው የምንረዳው? ሉቃስ ወንጌል ላይ ያለውን ሀሳብ እንዴት ነው ልንረዳ የምንችለው? ኦኬ እሱ ስለሆነ ዋና ጉዳይ ያለው እሱ ጋር ስለሆነ ማለት ነው። ሉቃስ ወንጌል ላይ ማርያምን ኤልሳቤጥ ምን ትላታለች? የጌታዬ እናት ብላ ትጠራታለች። ስለዚህ የጌታዬ እናት የሚለው ቃል ምንድን ነው የሚያሳየው? ኦኬ ምንድን ነው የሚያሳየው? ስለዚህ ይሄ በጣም ወሳኝ ነገር ስለሆነ እሱ ላይ እንትን ማድረግ አለብን። እሱ ላይ በደንብ ክሊር በሆነ መንገድ ማስቀመጥ ያለብን ነገር ይኖራል ማለት ነው። እሺ
ስለዚህ አሁን ማዘር ኦፍ ማይ ሎርድ ስትል ከአባቶች በጣም ብዙ ማምጣት እችላለሁ። ነገር ግን በዚህ ቦታ ላይ የጌታዬ እናት ስትል ምን ማለቷ ነው የሚለውን ነገር ዝም ብለን ዮሐንስ አፈወርቅን ብቻ ብንጠይቅ ፖይንቱን እንዴት አድርጎ ነው የሚያስቀምጠው? አዎ የጌታዬ እናት የሚለው ሐሳብ ማርያም የአምላክ እናት መሆኗን ያሳያል። ምክንያቱም የማህፀንሽ ፍሬ የተባረከ ነው ብላ ነግራታለች። የማህፀኗ ፍሬ ማን ነው? የማህፀኗ ፍሬማ ራሱ ጌታ ነው። ግን ደግሞ ጌታ ስንል በመለኮት እያወራን አይደለም። ነገር ግን እኛ ስጋና መለኮትን የማንነጣጥልን ካልዛ ኔስቶሪያኒዝም ነው የሚሆነው። ኦኬ የማህፀኗ ፍሬማ እንትና ነው ስጋው ነው ምናምን ብንል አሁን በአጭሩ ዜዶ ኔስቶሪያኒዝም ነው የሚሉ አባቶች ይሄኛውን ከሰሙ ማለት ነው። ሶ ምንድን ነው የምንለው? የማህፀኗ ፍሬማ አዎ ጌታችን ኢየሱስ ክርስቶስ ነው። ማን ኢንካርኔት ነው? እኔ ያላልኩትን አትበል። እሺ ብለሃል አላልኩም። እኔ የራሴን ነው። አይ ዜዶ እንደዛ ብለሃል። እኔ አሁን አለው ለሰው የሚሰጠው ሴንስ ያ እንዳይሆን የምትናገረውን ተጠንቅቀህ ተናገር። ቃልዬ ስትናገር ወደ እኔ አትጠቁም። ያላልኩትን አትበል፣ አፌ ውስጥ አትክተት ማለት ነው። እኔ ያላልኩም ደስል እሺ በጣም አይዊሽ እንደው ባታቋርጠኝ በጣም ዊሽ አደርጋለሁ። ግን ደግሞ ብለሃል አላልኩም። ምን እንደዛ በተለይ ነው የሚሉ በኋላ ቆይ እስኪጨርስ ምን ይሁን ቆይ ቃልዬ ምን ይሁን በነጥቡን ያዝና እኔ እችን አላልኩም በሚል ምክንያቱም አሁን የወንድሞች ውይይት ነው፣ የቤተሰብ ንግግር ስለሆነ በፍጹም ቃልዬም ዜዶን የሆነ ነገር ለማድረግ አይደለም፣ ዜዶም የሆነ ነገር ለማድረግ ሳይሆን በቃ ትክክለኛውን ነገር ለመናገር ስለሆነ በትዕግስት ተሰማምተን ከዛ አንድ ጊዜ መሀል ልግባ። ቆይ አንድ ጊዜ ፍቀድልኝ። ቆይ ቃልዬ ይናገራል። አሲዬ የቤተሰብ ጨዋታ ነው ያልከው ትክክል አይደለም። ምክንያቱም እዚህ ጋር በሙሉ ተሰብስበው ያለው የሆነ ነገር ይዞ ለመሄድ ያሰፈሰፈ ሰው ነው እና ቃልዬ እየሰጠ ባለው መልስ ላይ ወይ ደግሞ እያቀረበ ባለው ነገር ላይ ጥንቃቄ እናድርግ። ይሄ ትምህርት አይ ቲንክ እኔ ጥያቄ ያለውም ትምህርት አልመሰለኝም። የተነሳውን ጥያቄ ወደ ሌላ እንዳይመነዘር ቃሌ ፊት ለፊት ያሉትን ነገሮች ማስቀመጡና ኢምፕሊኬሽኖቹን ሌላ ጊዜ ብንወያይ ይሻላል። ለሌላውም የተለየ አንድምታ እንዳይሰጥ ፊት ለፊት ቴዎቶኮስ የሚለው ምንም ጥያቄ ያለው ነገር ስላልሆነ ምናልባት ዜድ ያነሳው ጥያቄ ምንድነው የሚለውን እሱ ላይ ዳይሬክትሊ እሱ ላይ ብትመልስበት ጥሩ ነው። ምክንያቱም ስብሰባው ሌላ ነገር ነው ታች ያለው ስብሰባ። የእንትኑን እንዝጋው እንዴ የቻቱን አይ ዘጋነውም ልዩነት አይደለም እኮ የተነሳው ነገር ላይ ብቻ ይወራ ነው። ዝጋውም አትዝጋውም ችግር የለውም። ካስሎን ጋር ስብሰባው ሌላ ነው። ስለዚህ ቃሌ አሁን እየሰጠ ያለው የቤተክርስቲያን የምታስተምረው ኦቨርዌልሚንግ የፕሮቴስታንት አስተምሮት አሁን እየተባለ ያለው ነው እና ዜድ ምን እየጠየቀ እንዳለ ራሱ እኔ የተወሰኑ ቪዲዮዎችን አይቼ ነው ያልኩት እና ዳይሬክትሊ ዜድን አድሬስ ያድርገውና ሌሎች ኢምፕሊኬሽኖችን ባናነሳቸው አሁን ጥሩ ነው ይላሉ። ድምጽ ይሰማል? እኔ ያነሳሁት ነገር እኮ በጣም ግልጽ ነገር ነው። ለምንም እንደዚህ ኮምፕሊኬትድ መደረግ እንደፈለገ አልገባኝም። አስቼ የዶክተርን ሪማርክ ተቀብያለሁ። እንትኔ ላይ 5 ደቂቃ አስቀምጥልኝ። መልካም። እኔ ይሄን ነገር አልችልበትም፣ ግን እንዴ ይሄን ያህል አያስፈልግም እኮ ሄድ 5 ደቂቃ ሄድ ቀጥሎ የራሴን ሰዓት እያየው እንደሄድ ነው አስጀምሬያለሁኝ። በአንተ ላይ አድርጌ አስጀምሬዋለሁ። እሺ እኔ ልቀጥልና ከዛ በኋላ እንትን ታደርጋላችሁ። ከዚህ ከወላዲት አምላክነት አንጻር ነበር እያነሳ ያለው። ስለዚህ ማርያምን ኤልሳቤጥ ወላዲተ አምላክ ብላ ጠርታታለች ነው ፖይንቱ። የጌታዬ እናት ብላ ጠርታታለች።
ስለዚህ ጌታ ያለችው ማንን ነው? ኢየሱስን። ኢየሱስን ጌታ ያለችው ለምንድን ነው? ኪሪዮስ የሚለውን ቃል ወደ ብሉይ ኪዳኑ ሰባው ሊቃናት ወደ ሰብቷጂንትን ብትወስዱት ኪሪዮስ የሚለውን ቃል የምታገኙት ሲምፕሊ ለአምላክ ተቀምጦ ነው። ጌታዬ ልትላት የምትችለው ሲምፕሊ አምላክ ከሷ እንደተወለደ ሊወለድ ተጸንሶ እንዳለ እንትን እየተደረገ ስለሆነ እየተወራ ስለሆነ፣ ስለዚህ ወላዲተ አምላክ የሚለውን በስጋ የሚል ፕሪዲኬሽን ሳይጨመር መጽሐፍ ቅዱስ ላይ እናገኘዋለን። በስጋ የሚል ፕሪዲኬሽን የግድ መጨመር አለበት ማለትም የለብንም። ስለዚህ ሰዓት ያጭር ስለሆነ በጣም ስትሬት ፎርዋርድ ነው። ስለዚህ በስጋ የሚለው ካልሆነ በስተቀር አምላክን ወልዳለች የሚለው ነገር ምንም ወይ ደግሞ የቃል እናት ነች ወይ ደግሞ የአምላክ እናት ነች የሚለው ነገር ምንም ሴንስ አይሰጥ የሚያስብል ነገር አይደለም። በቃ ማርያም ወላዲተ አምላክ ነች፣ ማርያም የቃል እናት ነች። ምክንያቱም በቃ ኤልሳቤጥ ብላታለች። ሲምፕሊ ኤልሳቤጥ ደግሞ ያለቻት ድንገት ተነስታ በራሷ በፈጠረችው ታሪክ አይደለም፣ በመንፈስ ቅዱስ ተሞልታ ነው ያለቻት። አለቀ። ስለዚህ መንፈስ ቅዱስ የመራው ሰው የተናገረውን ነገር እኛ እንናገርም ማለት የለብንም። በቃ ለቃሉ ታማኝ መሆን አለብን። ስለዚህ ማርያም ወላዲተ አምላክ ትባላለች። አለቀ። ወላዲተ አምላክ የሚለው ነገር በስጋ መባል አለበት። ሲብራራ በስጋ ይባላል። ለዛ ነው ወላዲተ አምላክ የሚለው ነገር አምላክ ከሷ በጅማሬ ደረጃ መጣ ማለት እንዳልሆነ ሲያብራሩ ማብራሪያቸው ላይ ይኸው በስጋ ስለወለደችው ነው ወላዲተ አምላክ የምንለው። በስጋ ስለወለደችው ማንም በላት ከተባለ አናቴማው እንዳስቀመጠው ወላዲተ አምላክ እንበላት በስጋ ስለወለደችው። ስለዚህ አንድ ሰው ማርያም ወላዲተ አምላክ ናት ብሎ መናገር ይችላል። እንዴ አንተ እንዴት እንዲያልክ ሲባል ግን ማብራሪያው ላይ አዎ በስጋ ስለወለደችው ነው ብሎ ያስቀምጣል። ይሄ ምንም የሚያከራክር ነገር አይደለም፣ ግራና ቀኝ የሚያስብልም ነገር የለውም ብዬ አምናለሁ። ስለዚህ ይህንን ይዘን ወደ ቤተክርስቲያን አባቶች የምንመጣው ቤተክርስቲያን አባቶችን በተመሳሳይ ያስቀምጠውታል። ኬልቄዶን ላይ እኮ ወላዲተ አምላክ ብሎ ቃል በቃል ሲያስቀምጥ በስጋ የሚል ነገር ሳይጨምር ነው ወላዲተ አምላክ ብሎ ያስቀምጠው እኮ ሳይጨምር፣ ምንም እንደዛ አይነት ነገር ሳይጨምር ወላዲተ አምላክ ብሎ አስቀምጧል። ኦኬ in these later days for us and for our salvation born of the Virgin Mary ብሎ the mother of God according to the manhood ብሎ አስቀምጦታል። ኦኬ በዛ መንገድ አስቀምጦታል። so ሄሜቴራን ሶቴሪያን ማሪያስ ቴስ ፓርቴኑ ቴስ ቴዎቶኩ ካታቴን አንትሮፖቶታ በማለት አስቀምጦታል። እንደ ሰውነቱ ሰው እንደመሆኑ ከማርያም ተወልዷል፣ በቃ ከወላዲተ አምላክ ተወልዷል ብሎ አስቀምጦታል። ስለዚህ ማርያምን ወላዲተ አምላክ ለማለት የግድ በስጋ የሚል ቃል እንትን መደረግ የለበትም፣ መቀጸል የለበትም፣ በዛ መንገድ መቀመጥ የለበትም የግድ። ስለዚህ በስጋ የሚለውን ነገር እናብራራዋለን። ማብራሪያዎቻችን ላይ እንደዛ እናስቀምጣለን። እኛ ብቻ አይደለም 2000 years of church history እንደዛ ያስቀምጣል። ይሄንን ደግሞ ወላዲተ አምላክ የሚለውን ሐሳብ ለምን ወላዲተ አምላክ ተብሎ እንደተቀመጠ ለማሳየት ዶናልድ ማሴሎት the person of Christ ማየት እንችላለን፣ ከፕሮቴስታንቱ ስኮላርሺፕ ውስጥ ማለት ነው። ኦኬ the person of Christን የዶናልድ ማሴሎድን ማየት እንችላለን። እንደው አንድ ሰው ብቻ እዚህ ጋር ግን በጣም ብዙ ሰው ማንሳት ይችላል። በጣም ብዙ ሰው ክሪስቶሎጂ ላይ የጻፉ በጣም ብዙ ሰዎች ቶን ኦፍ ማስረጃ ማቅረብ ይችላል። ማርያምን ወላዲተ አምላክ የቃል እናት ብለው ያስቀምጡ ማለት ነው። ለምንድነው እንደዛ ያሉት ሲባል ቃል ፐርሰንነቱን ሳይለቅ የትኛውን ፐርሰናል አትሪቢዩቱን ሳይለቅ ከማርያም ስለተወለደ ነው በስጋ ብለው ነው የሚያስቀምጡ ሲያብራሩ ማለት ነው። ኦኬ ስለዚህ ቃል አዎ ከማርያም ተወልዷልና ማርያም የቃል እናት ትባላለች። ለዛ ነው የሉቃስ ወንጌል ላይ የማህፀንሽ ፍሬ የሚለውን ሐሳብ ይዘን ስንመጣ የማህፀኗ ፍሬ ማን ነው ሲባል አዎ ኢንካርኔት ሎጎስ ነው። ስለዚህ ኢንካርኔት የሚለውን ቃል የጨመርነው ለምንድን ነው? ምክንያቱም ከማርያም በስጋ እኛን መስሎ ስለመጣ እንደዛ እንላለን። በዛ መንገድ እናስቀምጣለን። ግን የማህፀኗ ፍሬ ማን ነው ለሚል ጥያቄ መልስ ስንመልስ የማህፀኗ ፍሬማ ወልድ እግዚአብሔር ነው በስጋ ስለወለደችው የማህፀኗ ፍሬ ብለን ደግሞ እናብራራለን ማለት ነው። እንግዲህ ከመጽሐፍ ቅዱስ ከእግዚአብሔር ቃል ጀምሬ በቤተክርስቲያን አባቶች በኩል አልፌ በቄርሎስ አናቴማ አልፌ በኬልቄዶን ጉባኤ አልፌ ፕሮቴስታንት ቴዎሎጂ ጋር ደረስኩኝ። ኦኬ እዚህ ድረስ ደርሻለሁ። ስለዚህ ግን አሁን ሎጎስና ኢንካርኔት ሎጎስን ሲኖኒመስ አይደሉም። ወይም ደግሞ ለማርያም ለኢየሱስ ክርስቶስ የቃል እናት አትባልም በስጋ የሚል የግድ መቀጸል አለበት የሚል ሰው ካለ ግን በቃ ስኮላርሺፑን ማምጣት አለበት። ቢያንስ ከፕሮቴስታንት ስኮላርሺፕ ማምጣት አለበት። ከአባቶች አይገኝም፣ ከእንትንም አይገኝም፣ ከመጽሐፍ ቅዱስም እንደዚህ አይነት ነገር አይገኝም። ግን ደግሞ ቢያንስ ከፕሮቴስታንት ስኮላርሺፑ እነዚህ ነገሮች ዲስቲንክት አድርጎ ያስቀመጠ ሰው መኖር አለበት። ካልሆነ ግን ጉዳዩ የሚሆነው ሲምፕሊ አስቀድሞ 2000 ዓመት ቤተክርስቲያን ታሪክ የተስማማበትን ጉዳይ እያወራን ስለሆነ ከዚህ የቤተክርስቲያን ታሪክ ጋርና ከመጽሐፍ ቅዱስ ጋር መስማማት ነው ያለበት ብዬ አስባለሁ። ስለዚህ ዜዶ ለአንተ የሚኖረኝ ሰጀሽን እሱ ነው። ያው በውስጥ አውርቼ ነበር እዚህ እናወራለን ተባብለን ስለነበረ ነው እንደዚህ ግልጽ አድርጌ ያወራሁት። ተባረኩ። መልካም ዜዶ እዚህ ላይ እሺ፣ ለአንተም እንትን አስቀምጥለት ሄድዬ የምትጨምረው ወይም ደግሞ አይ ከቃልዬ ጋር 100% ነው መስማማው የምትለውም ካለ
ያንተ ሰዓት ነው። ስንት ደቂቃ ላድርግልህ? ሌሎችም እንዲናገሩ ዜድ። አምስቱን አስር ይበዛል። አነሰኝ አስጨምራለሁ፣ ችግር የለው። አስተካክለው ሰዓቱ 5 አስተካክሉለት ሰዓቱን በእኔ ላይ አድርጉና 5 ደቂቃ አርገው ነበር። እስቲ የትኛው ላይ በቃ ቀጥል። ችግር የለውም። እሺ ምንድነው መሰላችሁ፣ እኔ አሁን ቃሌ አድሬስ ያደረጋቸው ነገሮች በተወሰነ መልኩ ምናልባት አይዶን ነው ወይ ጥያቄው አልገባም እንደሆነ እሱ አድሬስ ያደረጋቸው ነገሮች እኔ አንዶቹ ያላነሳዋቸው ሀሳቦች ናቸው። እኔ ለምሳሌ ቴዎቶኮስ የሚለው ሀሳብ መብራራት አለበት እንጂ ቴዎቶኮስ አትባልም ላለ ሰው እንደዚህ አይነት መልስ ልትሰጥ ትችላለህ። ግን መብራራት አለበት፣ እንዴት ነው መባል ያለበት ለሚል ሰው ወይም ደግሞ ከጥንቃቄ አንጻር ጥያቄ ለሚያነሳ ሰው የዚህ አይነቱን መልስ መልፋትም ያው እኔ ልፋት ነው የምለው፣ ብዙም እንትን አይደለም። ግን ምንድነው ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አሁን እንግዲህ የኔ አርጊውመንት ያለው መቼስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ሳንል ምዕራፍ 1 ቁጥር 14 አንልም። ምዕራፍ 1 ቁጥር 1 እና ምዕራፍ 1 ቁጥር 14 በጣም ልዩነት አላቸው። ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው ያ ማንነት የቃል ዲቪኒቲው ለቃል ጅማሬ የሌለው መሆኑን የሚያሳይ ያ ቃል ነው። ምዕራፍ 1 ቁጥር 14 ላይ ስትመጣ ደግሞ ያንን ቃልም ስጋ ሆነ ተብሎ ተነገረለት። ያ ስጋ ሆነ ባለበት ሞመንት ማርያም የቴዎቶኮስነትን ማንነት አግኝታለች። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ሳይሆን የሰጣት ምዕራፍ 1 ቁጥር 14 ነው የሰጣት። በደንብ አድርጋችሁ አንደርስታንድ እንድታደርጉኝ ስለምፈልግ ማለት ነው። ምዕራፍ 1 ቁጥር 1 አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አልሰጣትም። ምዕራፍ 1 ቁጥር 14 ግን ቴዎቶኮስ የሚል ማንነት ለማርያም እንዲሰጥ አስችሏል። ማርያም ኢየሱስን በመውለዷ አይደለም አምላክ የተባለው እሱ መጀመሪያም ስለሆነ ነው። የፐርሰኑን ማንነት ከማርያም አላገኝም፣ ስጋን ነው የነሳው። ስለዚህ ለስጋው ጅማሬ የማርያም ጥሪ ማርያም አብራ የምትገባበት ጉዳይ ምንድን ነው ከተባለ ለስጋው ጅማሬ ምክንያት ስለሆነች ነው። ስጋን ገንዘብ ያደረገባት ስለሆነች ነው። ስለዚህ ለኢንካርኔት ሎጎስ ማርያም እናት በመሆኗ የተነሳ ቴዎቶኮስ ልትባል ትችላለች። ለሁለተኛው ለስላሴ አካል ለክርስቶስ ኢየሱስ እናት ስለሆነች መሆን ትችላለች፣ በጣም ትችላለች። የአምላክ እናት በዛ ሴንስ መባል ትችላለች። ከዛ ውጭ ግን ለምሳሌ እኔ ሜር የሆነ አንድ ሰው መጥቶ ለምሳሌ ሲምፕሊ የቃል እናት ነች ቢለኝ አይ እኔ የቃልን በስጋ የወለደች እናት ነች ብዬ ነው ማስተካከል አለብን ብዬ የማምነው ነኝ፣ ቃልን በስጋ። ከዚህ ውጭ አይ መጀመሪያም የቃል እናት የሚለው በራሱ አሻሚ ነው። ለምሳሌ የአምላክ እናት የሚለው አሻሚ ነው። በቀላሉ ሰዎች በተለይ ደግሞ ከኛ ቤተ እምነት ከዚህ ከክርስትናው ከስላሴ አማንያን ውጭ ያሉት ሰዎች ለምሳሌ በቀላሉ ወደማይሆን ነገር ውስጥ ነው የሚገቡት ማለት ነው። አሁን አምላክን ወለደች ብለህ ስትል አምላክነት የባህሪ ነው፣ የአብ የወልድ መንፈስ ቅዱስ ባህሪ ነው። ስለዚህ እኔ አሁን ማብራራት ይችላሉ። የኔን ኮንሰርን የሚጋራ እኮ ምናልባት ከኛ እኔ አሁን ለጊዜው እንትኑ የለኝም፣ ግን ከኛ ቤተ እምነት ውጭ በሆኑ ቤተ እምነቶች ግን ምን እንደሚባል ላመጣ እችላለሁ። ምን እንደሚባል ስላሴን ወለደች እስከ ማለት ድረስ አንዳንዶች የሚያስተምሩ ሰዎች አሉ። ከዛ ፍራቻ የመነጨ ነው። የእኔ ገደብ ይደረግለት፣ ወርዱ ጥቅሙ እንትኑ ተለጥጦ ነገሮች እንዳይሰፉ ይደረግለት፣ ገደብ ይደረግለት የሚለው ከዚህ ተነስቼ ነው። ሌላ ነገር ሳይሆን ልክ አይደለም። በጣም የተለጠጠ ነገር አለ። የአምላክነት ብለን ስንል ምንድን ነው ፕሪዲኬት እያደረግን ያለ ነው? ከዛ ይልቅ የመለኮትን በስጋ የወለደች በቃ ይሄ በቂ የሆነ ፕሪስክራይብ የሚያደርግ ነገር ነው። በቃ ኢየሱስን በስጋ ወልዳለች ማለት ኢየሱስ ያ ቃል ስጋ የሆነው ኢየሱስ ክርስቶስ ከሷ ተወልዷል። አዎ ቃል ስጋ ሆነ ተብሎለታል። አዎ ስለዚህ በዚህ መታየት አለበት። ቀደም ለምሳሌ ቃል ያነሳው የሉቃስ ወንጌሉን የአምላኬ እናት የጌታዬ እናት ብላ ያለችው ለምሳሌ እሷ እንግዲህ ኢየሱስ ክርስቶስ ጌታ እንደሆነ መጽሐፍ ቅዱስ ተናግሯል። ያ ጌትነቱ
የገዥነቱ ማንነቱ በማርያም ሆድ ውስጥ ከነሳው ስጋነት የተነሳ የተገኘ ሳይሆን እሱ ያ ማንነት መጀመሪያ የእርሱ ስለሆነ ከማርያም በነሳው ስጋ የተነሳ አይደለም ያን ያገኘው። እሱ የሆነው ያ ማንነት ስጋን በመያዙ ያ ደግሞ በመንፈስ ቅዱስ ለማርያም በኤልሳቤት በኩል ለማርያም እንትን ኮንፈርሜሽን ስታገኝ ነው። ሌላ ነገር አይደለም ቃልዬ፣ ሌላ ነገር አይደለም። ኮንፈርሜሽን ያገኘችበት እንትን ነው ማለት ያ የዓለም ጌታ በሷ ውስጥ እንትን መሆኑን ማለት ነው። ስጋ ሆኖ ወደ ምድር መምጣቱን የሚያሳይ ነው። ከዛ ውጭ የተለየ ነገር የለውም። ጌትነቱን ያገኘው አምላክነቱን ያገኘው በሷ በስጋ ስለመጣ አይደለም። ቴንክ ዩ። እሺ መልካም ቃልዬ ትቀጥላለህ ወይስ እነ ዶክተርም ስለቆዩ ወይስ? እሺ ልዝጋውና እንትን ላድርግ። አክቹሊ ከዚህ እንትን አንጻር ከዚህ ለምሳሌ ሉቃስ 1 ላይ የተቀመጠው የዜዳውን ስላሴን በስጋ ወልደች ወደሚል ይወስዳል ምናምን የሚሉት ሀሳቦችን በተመለከተ እንደነዛ አይነት በጣም እነዚህ ሪዲኩለስ የሆኑ ሀሳቦችን እኛም አንቀበላቸውም፣ በዛ መልኩ አንወስዳቸውም። ጀስት የግድ ደግሞ እነሱ ስላሉ እንትን ይሄ ቸርች ሂስትሪ ላይ እኛም እንትኖች ላይ እኛም አርቲኩሌሽኖች ላይ ያሉ ነገሮችን እንትን አናረጋቸው፣ ሞዲፋይ አናረጋቸውም ነው የኔ ፖይንት። ደግሞ እዛ ላይ ነው ያሉት። ለምሳሌ አሁን አትናቴዎስን ብንመለከት የሉቃስ 1 ላይ ሲያስቀምጥ ይሄንን ያስቀመጠበት መንገድ ሲምፕሊ እንዴት ነው የሎጎስ እናት የማትባለው ይልና ከዛ ምክንያቱም በስጋ እኮ ወልደዋለች ብሎ ያስቀምጣል። ስለዚህ የሎጎስ እናት እንላታለን፣ የቃል እናት እንላታለን በማለት ይናገራል። ቃልነቱን በተሰቀለበት ጊዜ ካልተወ ቃል ሞቶልናል ለማለት ችግር የለብንም። አምላክነቱን ካልተወ ሁለቱን ነገሮች እንደ እንትን ስለምንወስድ ማለት ነው። ለዛ ነው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ብሎ እግዚአብሔር በገዛ ደሙ ዋጅቷታል ቤተክርስቲያንን ብሎ የሚያስቀምጠው። ማለት እግዚአብሔር ደም አለው ወይስ የለውም እስከተባለ አኮርዲንግ ቱ ፍሌሽ አምላክ ስለሆነ ጌታን እንደዛ እያለ እያስቀመጠው ነው። ግን አኮርዲንግ ቱ ፍሌሽ ብሎ የግድ መጨመር አይኖርበትም። ስለዚህ ፖይንቴ እኔ እስከ ኬልቄዶኑ ጉባኤ ድረስ አሳይቻለሁ ዜድና እነዛ ነገሮች በሙሉ አኮርዲንግ ቱ ፍሌሽ የሚለው ነገር ኦልሬዲ እየታሰበ ነው የሚባልላቸው። ለዛ ነው እንትናንም ኤልሳቤጥንም በዛ መንገድ መውሰድ ያለብን። ለዛ ነው በቃ የጌታዬ እናት ስትል የአምላኬ እናት እያለች ነው፣ የአምላክ እናት አለቀ። ስለዚህ ያ የሚያሳየው ቴዎቶኮስ የሚለው ቃል በቃል ይገባል። ቴዎቶኮስ የሚለው ቃል ከገባ ደግሞ ሲምፕሊ የሎጎስ እናት እያልካት ነው ያለኸው። ልክ አትናቴዎስ እንዳስቀመጠው ማለት ነው። የሎጎስ እናት እያልክ ነው ያለኸው። ሜቴርቱ ሎጎ ብሎ ነው ያስቀመጠው። በቃ አለቀ። ስለዚህ በዛ መንገድ የሚቀመጥ ነገር ስለሆነ የሎጎስ እናት ተብሎ የሚቀመጠው ነገር ያን ያህል የሚያከራክረን ነገር መሆን የለበትም። ኦልሬዲ ሴፍ ፕሌስ ነው። አንደኛ ከኔስቶሪያኒዝም ይከላከልልናል። ሁለተኛ ነገር ደግሞ የሎጎስ እናት የሚለው ሀሳብ በቀጥታ ፐርሰንነቱን ትቶ ራሱ እንዳልመጣ ኢምፓስብል የሆነው እሱ ሊሰቃይ የሚችልን ስጋ ከሷ ሲነሳ ኦልሬዲ ጀስት ፓሲብል የሆነ ኔቸርን በውላጤ ይዞ እንዳልመጣ ጭምር የሚያሳይ ነው። እነዚህን ነገሮች በሙሉ ይዘን ነው ዜዶ የሎጎስ እናት እንዲሁም ደግሞ የአምላክ እናት የሚለውን ቃል የምንቀጽለው ማለት ነው። ስለዚህ አምላክ እናት ትባላለች ወይስ አትባልም ከተባለ ኦልሬዲ ይሄ በጥያቄ መልክ ሲመጣ ማለት ነው ጋይስ፣ አስ ፕሮቴስታንት ብመልስ የአምላክ እናት ትባላለች ወይስ አትባልም? አዎ ትባላለች። የአምላክ እናት የተባለችው በምን ሴንስ ነው? የአምላክ እናት የተባለችው ከሶስቱ አካል አንዱ ወልድ እግዚአብሔር በተለየ አካሉ ከሷ ሰው ሆኖ ስለመጣና በስጋ እሱ ስለወለደችው ብዬ አብራራለሁ ማለት ነው። አምላክ በደሙ አድኖናል አዳዳነን? አይ አድኖናል። አምላክ በደሙ አድኖናል ስትል በምን መልኩ ነው እያልክ ያለው? ከማርያም በነሳው ስጋ ምን አድርጎ ተሰቅሎልን ደሙን አፍስሶልን። ስለዚህ መጽሐፉም የቤተክርስቲያን ታሪክም የኛ ቴዎሎጂያንስም በአጭሩ አስቀምጠው ማብራሪያ ሲያስፈልግ እንዳብራሩት እንደዛው በአጭሩ ቴዎቶኮስ ናት፣ የቃል እናት ናት እንላለን። ከዛ በኋላ ማብራሪያ ስንጠየቅ ግን ኦኬ ማብራሪያው ደግሞ ይሄ ነው እንላለን። አምላካችን አንድም ሶስትም ነው፣ በመለኮት አንድ ነው፣ በአካል ሶስት ነው እንላለን። ከዛ እንዴት ነው አንድ ነገር ሶስት የሚሆነው ሲባል ኢሴንስ እንደዚህ ነው፣ ኡሲያ እንደዚህ ደግሞ ይሄ አካል ደግሞ እንደዚህ ነው። ስለዚህ እንደዚህ ስንል እንዲህ ማለታችን ነው ብለን እንደምናብራራው ልክ እንደዛው አምላካችን አንድም ሶስትም ነው ብለን ስላሴ ብለን እንደምንጀምረው ማለት ነው። ሶ አጭሮቹን ተርሚኖሎጂዎች መቃወም አይኖርብንም። አጭሮቹ ተርሚኖሎጂዎች አሉ፣ በቃ እነሱ መነካት የለባቸው። አዎ አጭሮቹ
ሌሎቹን ተርሚኖሎጂዎች እንጠቀማለን። ቴዎቶኮስ ናት እንላለን፣ እንደዚሁም የቃል እናት ናት እንላለን። ግን እንዴት ስንባል ማብራሪያውን ከዛ እንሰጣለን። ይሄ ኦልሬዲ 2000 ዓመት ሙሉ የኖረ ማብራሪያ ነው። አናቴማው ላይ እንደተቀመጠው ቅድም ያነበብከው የሲሪል ደብዳቤ ላይ እንደተቀመጠውና ሶ ዊ ሃቭ ቱ ስፒክ ላይክ ዲስ ጋይስ። ተባረኩ። ከዚህ በኋላ ልናገር ጨርሻለሁ፣ አስፈላጊ ካልሆነ ማለት ነው። መልካም እሺ። ዜድዬ ትስማማለህ ወይስ በእሱ ላይ የምትጨምረው አለ ወይስ አንድ አይነት ሀሳብ ነው? አይ እኔ እኮ ችግር ለምሳሌ ዮሐንስ አፈወርቅ በአን ኤግዛክት ኤክስፖዚሽን በሚለው እንትኑ ላይ ለምሳሌ the very word of God himself was made flesh and born of the virgin ይላል። አሁን ኮንሲስተንትሊ የሚያነሳው ነገር ምን መሰለ? ማርያም ለኢንካርኔት ወርድ ነው ማለት የወለደችው ኢንካርኔት ወርድ ነው ይላል። በጣም ጥሩ ነው፣ ገለጻ ነው ብዬ የማምነው እኔ እሱ ነው ማምነው። እሺ አንድ ጊዜ ቆይ፣ ማን ነው እንትኑን የከፈተው? ሞዴሬተር ይዝጋው ጃቱን። አንዴ ሄድ ቀጥል። አዎ እና ብዙዎቹ ሲናገሩ ማለት በመጽሐፍቶቻቸው እንደሚያስቀምጡት the word was born according the flesh, the word suffered in the flesh, God the word was incarnate and made man ይላሉ። አየህ የማርያም ማለት አሁን ቃሌ ሆነስ ለመሆን መጀመሪያ አካባቢ የተናገራቸው ነገሮች ብዙም አልገዛውትም። ምን ማለት ነው? ለምሳሌ በተለይ ደግሞ ቃል የሚለውና ቃል ስጋ ሆነ ብዬ ሳስረዳው ለኢንካርኔት ሎጎስ ነው ወይንስ ደግሞ ለጋድ the word ነው ማርያም እናት የሆነችው ብዬ ስለው ሁለቱም ልዩነት አለው ብሎኛል። እንዳለው እኔ ማሳየት ይችላለሁ። አንዴ ላውጣና ኢቭን ቅድም ስናነብ ከነበረው ከእሱ ላይ ማሳየት ይችላለኛል። እያወጣሁኝ ነው። 1 ደቂቃ ስጡኝ፣ ብዙ አልቆይም። በዛ ሰላም ልበል እስከዛ። እሺ ካኑዬ ወንድምነደናል። የጠፋ ሰው እንዴት ናችሁ ሰዎች? እንዴት አለ ናችሁ? ጌታ ይመስገን። ዜድ እስኪያወጣ ድረስ ሰላም ልበላችሁና ግን እኔ የምሰማው ነገር ሁለታችሁም ቃሌና ዜድ የሚመልሱት ሁለት የተለያየ ጥያቄ ነው የምሰማው። ዜድ ቃሌ የሚመልሰው ምን የሚል ጥያቄ ነው? ወላዲት አምላክ ትባላለች ወይ የሚል የቃል ጥያቄ ሲሆን ዜድ ደግሞ እየመለሰ ያለው ወላዲት አምላክ ትባላለች፣ ግን ስትባል እንዴት ነው የሚለውን ዲቴይልድ ጥያቄ ነው። ይሄ የዲቴይል እና የቃል ጥያቄ ነው የሚታየኝ። አንድ አይነት ጥያቄ አይደለም እየመለሱ ያሉት። አንድ አይነት ጥያቄ ሲመልሱ ግን ይስማማሉ። አሁን ወላዲት አምላክን በስጋ ስለወለደችው ወላዲት አምላክ ትባላለች ተብሎ ዜድ ሲጠየቅ አዎ ይላል። ቃሌ ደግሞ አምላክን የወለደችው እንዴት ነው ሲባል በስጋ ይላል። ተመሳሳይ ጥያቄ ሲጠየቁ ተመሳሳይ መልስ ነው ያላቸው። ግን አሁን እየመለሱ ያሉት ሁለት የተለያየ ጥያቄ ስለሆነ የተለያየ መልስ የሚመስሉት ወይም ደግሞ የተለያዩ የሚመስሉት። እኔ ሁለቱም የሚያወሩት አንድ አይነት ቃል ነው፣ አንድ አይነት ቋንቋ ነው። እሺ እችን ላሳይና እኔ የኔን ኮንሰርን ላስቀምጥና እኔ ካየሁበት አንጻር ላስቀምጥና ከዛ በኋላ እንትን ማድረግ እንችላለን ማለት ነው። እሺ እንደዚህ ይላል ራሱ እንትኑ ላይ ምን ይላል? እሺ ከዚህ ሊጀምረው following in the all points of confessions of the holy fathers which they made, the Holy Ghost speaking in them and following the scope of the opinions and going as it were in the royal way, we confess that the only begotten word of God. Okay, በደንብ አድርጋችሁ እያያችሁት the only begotten word of God በእንትን ማድረግ ይችላል መሰለኝ ስክሪፕቶ ነገር። እሺ
the only begotten Word of God, begotten of the same substance of the Father, true God from true God, light from light, through whom all things were made, the things in heaven and the things in the earth, coming down for our salvation, making himself our reputation was incarnate and made man. That is taking flesh of the Holy Virgin and having made it his own form, the womb. He subjected himself to birth for us and came for the man from a woman without casting off that which he has. But also he assumed flesh and blood. በደንብ አድርጋችሁ ተመልከቱ እዚህ ጋር እኔ እያልኩ ያለሁት ምንድን ነው? ይሄ ወርድ ኦፍ ጋድ እዚህ እንደውም ታች ወርዶ ምንድን ነው የሚለው? ይሄ ወርድ ኦፍ ጋድ ይላል ጅማሬ አለው የምንለው አይደለም። ትንሽ ወረድ ብዬ ላንብበው። እንደዚህ ይላል። ኦኬ we do not divide the God from the man nor separate him into parts as though the two natures were mutually united in him only through a sharing of dignity and authority. Neither do we give separately to the word of God the name Christ and the same name separate to the different one born of a woman. But we know that we know only one Christ, the word from God the Father with his own flesh. Okay? Because for as man he was anointed with thank you. But we do not call the word of God the Father, the God, nor the Lord of Christ, lest we openly cut into the two Christ, the Son and the Lord, and fall under the change of blasphemy, making him the God and the Lord of himself. For the word of God, as we have said already, was made hypostatically in one in flesh. Yet he is God of all and he rules all. But he is not the slave of himself, nor his own Lord. For it is foolish or rather impious to think or teach this. For he said that God was his father, although he was God by nature and of his substance. Yet መፈልጋትን አላገኘኋትም። ለዛ ነው ይቅርታ። አንዴ ዜድዬ ግን ብዙ እያነበብኩ እኮ ሐሳቡን እንትን እያልከው ነው። አላገኘኋትም። በጣም መፈልጋት አንድ ቦታ ነበረች። ይቅርታ። ሰመራዝ ላደርግ ትችላለህ ዜድዬ እኮ ብትፈልገው ነገር ነበርኩ እኮ አንተ ማለት ያለብን ብትለው ይሻላል። አዎ ምክንያቱም አሁን ብዙ ስታነብ አንዱን ስታነብ ሌላውን ስትል እያጠፋ ነው የሚሄደው። እሺ አንዴ ዜድ እስኪያገኘው ድረስ አብረን ነበርን ሌሊትና ቴዎቶኮስ ትባላለች ብሎ ቃል በቃል ለኔ ነግሮኛል። በመቶ የሚቆጠር ሰው ያለና ቀለል ብናረገው ወገኖች ትባላለች ወይ ቢጠይቃው ትባላለች እኔ ዛሬ ተቃውሞ የለኝም ብሏል። መቶ የሚቆጠር ሰዎች ነበሩ ታች። ይሄ እኮ ነው እኮ አሁን የጌታዬ እናት ዜዲ ችግር የለም እነሱ እስከዛ እንትን ይበሉ። እሺ እኔ ዜዶ እያለ ነው ማውራት እንፈልገው ሀሳቡን ሳይበታትን። እሺ አለ ዜዶ ቆይ ልፈልግ ብሎ ነው። እስከዛ ግን ሰላም ብለን ዳንዬ ሰላም ብለን። እሺ እሱም ቢሰማ ጥሩ ነው። አይ ቲንክ እኔ የዚህ ጉዳይ ላይ ዴፊኒቲቭ የሆነ ነገር እንዳለን ማሳየት አለብን። ዜዶም ከዚህ በፊትም አይ ቲንክ ኮንቨርሴሽን አድርገናል። ወገኖችም ምንም አይነት ብዥታ እንዲኖረን አያስፈልግም። ይሄንን ዜዶም የሚቀበለው ነገር ነው። ይሄ ኦፒኒየን አይደለም። ቴዎቶኮስ የሚለው የአምላክ እናት የሚለው ኦር ደግሞ ጋድ ቢለር ነች የሚለው
አምላክን ተሸክማለች የሚለው ትምህርት ሜሮሎጂ ሳይሆን ክርስቶሎጂ ነው። ትሲናት አባውት ሜሪ ዲስከሽኑም የነበረው ስለሱ አይደለም። የተወለደው ህፃን ስጋ ነው፣ መለኮት የሆነው በጥምቀት ጊዜ ነው እና ወይ ደግሞ እንደዚህ አይነት ጊዜ ነው የሚል ምንፍቅና በነበረበት ጊዜ ኢየሱስን ሁለት ቦታ ከፍለው አንደኛው የስጋው ኢየሱስ አለ፣ አንዱ ደግሞ የመለኮት አለ የሚል ሁለት አካል ተሰጥቶት የነበረውን የንስጥሮስን ትምህርት ነው። እንደዚህ አይነት ነገር የለም። ያ የተወለደው ህፃን አምላክ ነው። ስለዚህ እሷ ቴዎቶኮስ መባል ኦር ጋድ ቢረር መባል ትችላለች ተብሎ ቴዎቶኮስ የሚለው ስያሜ ተሰጣት። የአምላክ እናት የሚለው ስያሜ ተሰጣት። ኢትስ አባውት ክራይስት። ስለዚህ እኛም አፈርም እናደርጋለን የአምላክ እናት ነች። የተወለደው ልክ በኢንካርኔሽን ጊዜ በማህፀኗ ሲጸነስ፣ ሲወለድም አይደለም ሲጸነስ ቃል ስጋ ሆነ የሚለው ኢንካርኔሽን የክርስትና ማዕከሉ ዋናው ነገር ያለው እዛ ጋር ስለሆነ ቴዎቶኮስ የሚለው ያንን ሰም ያደርግልናል። ስለዚህ ሰዎች ያንን ነገር ለጥጠው ቴዎቶኮስን ወደ ቴዎስ ብለው እሷን የሥላሴ አንድ አካል አድርገው የሳሉ እንዳሉ እናውቃለን። በስድስተኛው ክፍለ ዘመን የመጣው ዋናው መንፈቅና አይደል? ያ ዋናው የስተት እንትን አስተማሪ ያንን ነገር ነው ያስተማረው። አባት እግዚአብሔር አለ፣ ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ማዘር ብሎ እኛ ጋድ ዘ ማዘር አንልም፣ ዘ ማዘር ኦፍ ጋድ ነው የምንለው። አምላክን ስለወለደች እሷ አምላክ አይደለችም። አምላክን ስለወለደች የአምላክ እናት ነች። ያ የተወለደው ህፃን በተጸነሰበት ጊዜ አምላክ ነው፣ አምላክነቱን አልተወም። ስለዚህ ከተወለደም በኋላ አምላክነቱን አልተወም፣ ሲሞትም አልተወም፣ ቃልነቱን አልተወም። በራእይ መጽሐፍም ላይ የእግዚአብሔር ቃል ተብሎ ተጠርቷል። ኮንሰርኑ እንዳለ ምንም ጥያቄ የለም። ሰዎች ወዴት ሊለጥጡት እንደሚችሉ እሷ መለኮትን አላስገኘችም፣ ቃልን አላስገኘችም። ነገር ግን የወለደችው የጸነሰችው ህፃን እሱ አምላክ ስለሆነ እሱ ምዕራፍ 1 ዮሐንስ ምዕራፍ 1 ቁጥር 1 ላይ የተጻፈው ቃል ራሱ ያ ቃል ሲጸነስ ቃል ስለሆነ ስጋ ሲሆን ቃልነቱን ለቆ አይደለም ስጋ የሚሆን መለኮትነቱን ለቆ አይደለም። ስለዚህ ያንን ነው አፈርም የምናደርገው። ጥያቄዎች አሉ፣ አው ኮንሰርን አለ። አው ለምን አምላክ የሚለው ነገር የአምላክ እናት የሚለው ነገር አምላክ እናት የሚል ነገር ይዘው የሚነሱ ሰዎች አካላት ያ ፐርሰፕሽን ካለ ያንን ነገር ዲፌንድ እናደርጋለን። ግን ይሄኛውን ትምህርት ግን ስለ ክርስቶሎጂ ስለሆነ አይ ቲንክ በሁላችንም አእምሮ ውስጥ ክሊር ነገር ያስፈልጋል። ጥያቄ ያለው ሰው ካለ ጥያቄ፣ ኮንሰርን ያለው ሰው ከሆነ ኮንሰርን ማንሳት ይችላል። ግን እንደው በዚህ ጉዳይ ላይ ዴፊኒቲቭ ነገር ብንይዝና ያሉትን ኮንሰርኖች አንድ ላይ ብናነሳ ቅድም ለዛ ነው ወደ ሌላ ነገር እንዳይወሰድ ሌላ ጥያቄ ውስጥ አንግባ ያለው። the question of Theotokos is the question of Christology እና I think እኔ ዘዲዬ በዚህ ላይ አንተ ራስህ ዴፊኒቲቭ የሆነ ነገር ብትሰጠንና ይሄን ነገር እንትን ብንለው ጥሩ ነው ብዬ እላለሁ። ያ ዶክተር ልክ አንተ ቅድም ማለት ማነው ዶናልድ ቅድም ቃልዬ የጠቀሰው ሰው ያ ፕሮፌሰሩ ልክ ዶክተር እንዳልከው ነበር እዚህ ላይ ሲናገር ማየው ማለት ነው። የኤልሳቤጥን ምስክርነት ወስዶ ማለት ነው። የኤልሳቤጥን ምስክርነት ወስዶ ማርያም ገና በማህፀን ደረጃ ሳለች ማለት የጌታዬ እናት ብላ ያለችውን ማለት ነው። በማህፀኗ ያለው ህፃን ጌታ አምላክ ተብሏል። ውህደቱ የተከናወነው ልክ አንተ እንዳልከው ገና በማህፀን ጊዜ at the moment of conception እንጂ ከተወለደ በኋላ የመጣ አይደለም። ማርያም በማህፀን የተሸከመችው ራሱን ስጋ የለበሰውን ጌታ ነው ማለት ስጋን ገንዘቡ ያደረገውን ጌታ ነው ብሎ ተመሳሳይ ካንተ ቃል በቃል ነው። በጣም ይገርማል። አንተ ስትናገር እዚህ ላይ ያዩት ነበር። ተመልሰሃል?
አለሁኝ። እሺ 5 ደቂቃ ይሰጥ ወይስ በጣም ቀላል ነው? አይ ቀላል ነው። ዝም ብለህ አድርገውና እኔ ችግር የለውም። ከዛም በታች ሊወስድብኝ ይችላል። እኔ አልችልበትም። አድርጉለት። ችግር የለውም። ባይደርግም ችግር የለም። ብዙ መቆያ አይመስለኝም። እሺ ምንድን ነው መሰላችሁ እዚህ ጋር ምን ይላል? This was the sentiment of the Holy Fathers. Therefore, they ventured to call the Holy Virgin the Mother of God, not as if the nature of the Word or his divinity had its beginning from the Holy Virgin, but because of he was born that holy body with a rational soul, to which the Word, being personally united, is said to be born according to the flesh. አየው እዚህ ጋር የሚያመጣውን according to the flesh ነው ይላል። አሁን እኔ ማዘር ኦፍ ጋድ ወይም ቴዎቶኮስ መባሏ እዚህ ጋር እንደምታዩት እዚህ ቦታ ላይ እኔ ችግር የለብኝም። ይሄ እዚህ ጋር ግን የተቀመጠው ስቴትመንቱን ስትመለከት አንድ ላይ አስቀምጦታል። ምን ብሎ because of according to the flesh ቅድም ያልኩ ማለት ነው። according to the flesh ያንን በራሽናል የሆነውን ሶል እና ሆሊ ባዲ ከሷ ስለተካፈለ ነው እንጂ ኤግዚስተንሱን ማለት ይሄ ጋድ ዘ ወርድ የሚለውን ኤግዚስተንስ በነበረበት ጊዜ ያለው ማንነት ያገኝባት አይደለም። ኦኬ። ስለዚህ ለስጋው ነው ፋክተሯ ነው የምለው፣ ለስጋው ነው ፋክተሯ። ስለዚህ ይሄ ወርድ አሻሚ ቢሆንም አይገልጽም አይደለም። ማዘር ኦፍ ጋድ የሚለውን አይገልጽም አይደለም፣ ግን አሻሚ ነው። ማዘር ኦፍ ጋድ የሚለው አሻሚነቱ ደግሞ እንዲሁ በቀላሉ የሚታይ ብቻ ሳይሆን የግዴታ መብራራት የሚገባው ነው። አሁን ለምሳሌ ትላንትና ስንወያይ አንድ ኦርቶዶክሳዊ ወንድም ምን ብሎ እንደጠየቀኝ ቃልን ወልዳለች ወይ አለኝ። ቃልን ወልዳለች ብሎ ሲለኝ አይ ቃልን በስጋ ነው የወለደችው አልኩት። ሊቀበለኝ አልፈለገም፣ በጭራሽ ሊቀበለኝ አልፈለገም። ቃልን በስጋ ነው የወለደችው ብዬ ማለቴ ምን እንደሆነ ልክ ያልሆነ ነገር ምን እንደሆነ አልገባኝም። እኔ ቃልን በስጋ ነው የወለደችው ማለቴ ማለት ነው። አይ እኔ ቃልን ነው የወለደችው የሚለው አሻሚ ስለሆነ አልጠቀምም። ቃልን በስጋ ነው የወለደችው ብዬ መናገሬ ምንድነው ጥፋቱ? እስቲ ማለት አንድ ሰው እስቲ ይሄንን ነገር ዜዲ እኔ እናንተ እናወራ በጣም ስለምንግባባ ማለት ነው። ቴዎቶኮስ መባሏ ችግር የለውም። እንትን ምንድነው የሆነ ቃል ትጠቀማለህ አንተ ካን ዩ ሴይ ሜሪ ቴዎቶኮስ የአምላክ እናት ነች ዴፊኒቲቭሊ ትላለህ? ኮንፌስ ታደርጋለህ? አደርጋለሁ። ስለዚህ ችግር የለብኝም አይደለም። ችግር የለብኝ ኢየሱስ ጌታ ነው ማለት ችግር የለብኝም አንልም አይደል? ቅድም ያነበብከው አናቴማው ላይ በአማርኛ የተረጎምኩት አለ እኔ እንደው ሲነበብ እንትን እንዳይል የሚለው ምናልባት የቀረ ነገር ካለ ታስተካክለዋለህ። አንዱ የሚለው የኬልቄዶኑን ጉባኤ ላይ አክሰፕትድ የተደረገው ይሄንን ነገር አፈርም አድርገው ነው ያለው። ኤፌሶን ጉባኤ ላይ ብቻ አይደለም፣ የኛውን የኬልቄዶኑን ጉባኤ ላይ ያንን አጽንተው ነው ያለፉት። የመጀመሪያው አናቴማ የሚለው አማኑኤል በእውነት አምላክ እንደሆነ የማይታመን ስለዚህም ቅድስት ድንግል የአምላክ እናት መሆኗን የማይመሰክር በቅንፍ ውስጥ ምክንያቱም ስጋ የሆነውን የእግዚአብሔርን ቃል በስጋዊ መንገድ ወልዳዋለችና የተወገዘ ይሁን ይላል። ስለዚህ ቅድስት ድንግል የአምላክ እናት መሆኗን የማይመሰክር የሚለውን ኮንፈርም አድርገው እንግዲህ ቅድም ያለውን ያቀረብከውን ነው የተረጎምኩት። የተሳሳተ ወይ ደግሞ በደንብ ያልተረገጠ ነገር ካለ ሰዎች መናገር ይችላሉ። ቴዎቶኮስ ብለን ስንልኛ ኮንፌስ ነው የሚደረገው ማለት ኮንፌስ ማድረግ ማለት ኦፒኒየን አይደለም፣ ዲክላሬሽን ኦፍ ፌዝ ነው። we believe that she is the mother of God። ያንን ግን ስንል ያ የሆነበት ያንን ስታተስ ያገኘችበት ያንን ስያሜ ያገኘችበት ምክንያት ክሪስቶሎጂካል ስለሆነ ምክንያቱም ስጋ የሆነውን የእግዚአብሔርን ቃል በስጋ መንገድ ትንሽ ይከብዳል በእንትን ትርጉሙ ግን ወልዳዋለችና ይላል። ስለዚህ አናምቢጊየስ ነው እዚህ ላይ ያለው አቋም። የሚነሱ ጥያቄዎች ግን አስገኝታዋለች ወይ? ልክ እግዚአብሔር አብ ከእግዚአብሔር አብ ኢተርናል ጀነሬሽን ከእግዚአብሔር አብ እንዲህ የተገኘውን አይነት ማስገኘት ቃልን አስገኘች አይደለም።
ክርክሩም እሱ አልነበረም። ክርክሩ የክርስቶስ መለኮት የኢየሱስ ክርስቶስ ኢንካርኔሽን ላይ ያለው ነገር ያ ኢየሱስ ክርስቶስ የሆነው ወይ ደግሞ መለኮትነትን ያገኘው የሆነ at some point ስለሆነ እሷ ስጋውን ነው እንጂ ወለደችው ከተወለደ በኋላ ነው መለኮት የተቀበለው የሚል ሌላ አይነት ችግር ስላለ ለዛ መንፍቅና የተሰጠ መልስ ነው። ስለዚህ እኛ ስንል ማለት ያለብን እሷ ቴዎቶኮስ ነች፣ የአምላክ እናት ነች። ይሄን ስንል by the way ኦርቶዶክሳውያንን ካቶሊካውያንን ለማስደሰት ምናምን አይደለም የምንለው። ቅድም እንደተባለ እግዚአብሔር ቃል ኤልሳቤጥ ያለችው ነገር ክሊር የሆነ ነገር የጌታዬ እናት ብላ ይባለችበት ተነስተው ነው ያንን ነገር ያሉት። ሁለተኛ ደግሞ ምንድነው እንደነዚህ አይነት ነገሮችን ጥያቄዎች ስላሉ ኮንሰርኖች ስላሉ ዋናውን ነገር እንትን ብለን አይደለም አንተ ትላለ እያልኩ አይደለም። እንደዛ አይነት ፐርሰፕሽን እንዳይፈጠር ይሄንን ነገር ዴፊኒቲቭሊ አስረግጠን እንናገር። ቃልነቱ ተቀይሮ አይደለም ተለውጦ የሆነ ሌላ አይነት አይደንቲቲ ይዞ አይደለም ስጋ የሆነው። ሶ እኔ አይ ቲንክ ኮንፊውዥን እንዳይፈጠር ኦፒኒየን አይደለም የሰጠው ቢሆን ችግር የለውም ብዬ ችግር የለብኝም ሳይሆን ማለት ያለብን እንትን ዜዲ በቃ ኮንፌስ እናደርጋለን። she is the mother of God ምን ማለታችሁ ነው ብለው ሲጠይቁን አይ አምላክን በስጋ ስለወለደች የሚለው ነገር ማለት እንችላለን። by the way ክርስቶቶኮስም ማለት ትችላለህ አስሎንጋስ ቴዎቶኮስን እስካልካልክ ድረስ ክርስቶቶኮስን ብትል ችግር ያለው ነገር አይደለም። ችግር የሚኖረው ምንድነው ክርስቶቶኮስ በቃ ያንን እንትን ስጋውን የወለደችው የሚል አይነት ነገር ስለነበረ ያ ነገር ብቻውን በቂ አይደለም። አምላክን የአምላክ እናት ነች የሚለው ነገር አፈርም ማድረጋችን ኮንፊውዥን እንዳይፈጠር ያደርጋል። እሱን ለማለት ነው። ጌታ ኢየሱስ ይባርካችሁ። አስኪ በዚህ ዘጋለው ነው። ያ አይ በጣም ጥሩ ነው። ዜድዬ አንተ ለ3 ደቂቃ ወይ 2 ደቂቃ ወሰድና ከኒያንና ዳኒም ታፍነዋል። እሺ አሁን እኔ በጣም አይ ዶንት ኖ እንግዲህ አንዳንድ ጊዜ አንዳንድ ነገሮችን ያው ይሄ ኮንሰንሰስ ፓተርን የሚባለው ነገር ብዙ ጊዜ እንትን ያደርጋል፣ ያፍናል። የብዙሃኑ ሀሳብ ብዙ ጊዜ የሚነሱትን ነገሮች ያዳፍናል ብዬ አስባለሁ። እና ግን ያው እኛ መካከል እንደዛ አይኖርም፣ እርግጠኛ ነኝ። ሀሳብ ነው የሚነሳው፣ ሀሳቡን እንወያይበታለን። ሀሳቦች መነሳታቸው ደግሞ ውይይቶችን እንዲደረጉ ያደርጋል። ሞር ክላሪቲ እያገኘን እንሄዳለን ማለት ነው። እኔ በዛ መወሰድ አለበት ብዬ ዜዲ አንድ ጊዜ በጣም ይቅርታ፣ አንዳንዶቻችሁ እኔ የምለው በእግራችሁ ነው እንደምትሰሙት። እኔ እየተናገርኩት ያለሁት ችግር የለውም ይሄንን ነገር ቴዎቶኮስ የሚባል ችግር የለውም ችግር የለብኝም ብላ አትበል ኮንፌስ አድርግ እያልኩት absolutely some of you have like upside down brain ያላችሁ I'm like saying something and you confess something else እኔ ያልኩት ችግር የለውም መቀበል ችግር የለብኝም አትበል ኮንፌስ አድርግ it's just mind boggling ለዚህ እኮ ነው ቅድም አስችዬ እዚህ ጋር የተሰበሰበ ህዝብ ነገ እንትና ተዋቸው መልሳት no we have to tell them ጠጅቤትና ቲክቶክ እኮ ሁሉንም ሰው እኩል አደረገ በየመንገዱ ለተነሳው ሁሉ ድንገት no we have to say አንዳንድ ጊዜ ሁሉ መባል ያለበት ነገር ካኒ ችግር የለውም። ቆይ እኔ እያልኩ ያለሁት ነገር እዚህ ጋር ለቃቅመው እንትና እንደዚህ ያለ ብለው ሳምንት ለመቆየት የሚፈልጉ ሰዎች አሉ። ኦኬ disgusting ነው። በቃ better word በቃ የተሻለ ቃል ለመጠቀም እኔ እያልኩት ያለሁት ቴዎቶኮስ ኮንፌሽን ነው። ኮንፌሽን ኦፒኒየን አይደለም። ቴዎቶኮስ ማለት ችግር የለብኝም ሳይሆን ዜድ ማለት ያለብህ ኮንፌስ ነው የምታደርገው። የጌታችን እናት ቴዎቶኮስ ነች ብለን ኮንፌስ ማድረግ አለብን። ምንድነው anyways why guys
ጀስት እንትን ያ ዜድዬ አንድ 2 ደቂቃ ውሰድና ወይ ሌሎችም እንትን እንዲሉ ወይ በኋላ ትመለሳለህ። እዚች ላይ ሀሳብ ብቻ ሰጥ ሄድ። እሺ አይ አሁን ነገሩ እኔ ብዙ ወደማልፈልገው ነገር እየሄደ ስለሆነ ትንሽ እንትን አድርጎኝ ነው። ምንድነው መሰላችሁ የተነሳው ሀሳብ እየተነሳ ያለው መጀመሪያም ገና ስንጀምረው ቴዎቶኮስ ማለት በጉባኤ የተሰጠ ነው፣ የምንቀበለው ጉባኤ ነው። የኤፌሶን ጉባኤ እኛ የምንቀበለው ጉባኤ ነው። ያንን ከመካድ ካለመቀበል የተነሳ አይደለም። ስቲል እሱም ቢሆን አምቢጌስ ነው አምቢጌስ ነው። እሱም ቢሆን ትልቁ ጥያቄ የሚመጣውም እዚህ ጋር ነው። ለምሳሌ የአምላክ እናት ተብሎ ወይም ደግሞ የእግዚአብሔር እናት ተብሎ ሲባል ባልተብራራበት ሁኔታ ከሆነ ለሰሚውም ኮንፊውዝ የሚያደርግ ነው፣ አስቸጋሪም ነው። ከሱ ይልቅ ወርዶቹ በጥንቃቄ አይዊሽ እነዚህ አባቶች እዚህ ጋር ያደረጉት እንትን ቢያደርጉት ስፔሲፋይድ ቢያደርጉት ብዬ አስባለሁ። ለምሳሌ ከማን አንጻር ነው? ለምሳሌ የአምላክ እናት የተባለው ቅድም እንደተባለው በእርግጥ የተነሳው የኢንካርኔሽን ጉዳይ በክርስቶስ ላይ ያለ ጥያቄ ነው። በማርያም ላይ ያለም ጥያቄ አይደለም። በክርስቶስ ላይ ያለው ጥያቄ ግን ወደ ማርያም አምጥቷል። እሷንም የወለደችው እኮ ቃልን በስጋ ስለወለደች፣ ያ ማለት ደግሞ ቃል ደግሞ አምላክ ስለሆነ ቴዎቶኮስ ትባላለች፣ የአምላክ እናት ትባላለች ወደ ማለት አመጣን እንጂ የተነሳውም ሀሳብ እሱ አልነበረ መጀመሪያ ሲነሳ ማለት ቅድም እንደተባለው። ግን ከተነሳ አይቀር በተለይ ከማርያም አንጻር ሲነገር በጣም ጥንቃቄ ሊደረግ ይገባል። አሁን ይሄ ለማርያም ያለ መጥፎ እንትንም ጥላቻም ወይም ደግሞ ለዚህ አስተምሮ ያለን እንትንም አይደለም፣ ከጥንቃቄም አንጻር እንደሆነ ሊሰመርበት ይገባል። አሁን ለምሳሌ ቅድም አይዶን ነው እንግዲህ በምን እንደማስተካከለው ባላቅም ቅድም ቃሌ ያለው ነገር ትንሽ እንትን አድርጎኛል። እኔ ቃሌ የተናገረው ነገር ማለት ነው። እኔ ሌሎቻችሁም እንደዛ የምታምኑ ከሆነ እኔ ደግሞ ትንሽ ማየት በምችልበት መልኩ ለማየት ሞክራለሁ። ማለት ምንድን ነው ጋድ ዘ ወርድ ከኢንካርኔት ሎጎስ ጋራ ሴም ነው ያለው ነገር ብዙ አልገባኝም ማለት ምንድን ነው? እኔ ጋድ ዘ ወርድ ያልተወለደው ፍጹም መለኮታዊ የሆነው ማንነት ነው ብዬ ነው ማምነው። እስካሁንም የገባኝ ይሄ ነው። መረዳቴ እየጨመረ እኛ ሁላችንም ሞር ባነበብን ሞር እንትን ባረግን ቁጥርም እየተለወጠን ነው የምንሄደው። ማናቃቸውን ነገሮች ዛሬ 5 ዓመት ማናቃቸውን ዛሬ እናውቃለን። ዛሬ ማናቃቸውን ነገሮች ደግሞ በዚሁ እንደዚሁ ከቀጠልን ደግሞ ዛሬ 5 ዓመት እናውቃለን። ችግር የለውም። እኔ በዚህ በመማር አምናለሁ። እኔ በዛ ችግር የለብኝም። ግን አሁንም ቢሆን ያልገባኝ ምናልባት የገባቸው ሰዎች ምናልባት እንድታስረዱኝ የምፈልገው ቃል ማለት ጋድ ዘ ወርድ ፍጹም አምላክ ወይም ደግሞ መለኮት ብቻ የነበረ ሰውነትን ገንዘብ ባላደረገ ማንነት ውስጥ በመለኮትነት ብቻ ያለ ማንነት ነው። ያ ማንነት ግን ስጋን ገንዘብ ሲያደርግ የማንነት ለውጥ ባያደርግም፣ በደንብ ስሙኝ፣ የማንነት ለውጥ ባያደርግም፣ የፐርሰን ለውጥ ባያደርግም፣ ስጋን ገንዘብ ካደረገ በኋላ ግን ጋድ ዘ ወርድ ብቻ ብለን አይደንቲፋይ ልናደርገው የምንችለው ማንነት ብቻ ነው ብዬ ደግሞ አላምንም። የኔ አሁን ትልቁ ጥያቄ ያለው እዚህ ጋር ጋድ ዘ ወርድን ነው የወለደችው በምን ሲባል በስጋ። ስለዚህ በስጋ የሚል ነገር ካልገባ በስተቀር ጋድ ዘ ወርድ ነው የተወለደው ብለህ ቀጥታ ዝም ብለህ አምጥተህ ጋድ ዘ ወርድ ማለት ነው ኢንካርኔት ሎጎስ ብለህ የምትተረጉም ከሆነ በጣም ከባድ ነው ብዬ ነው ማምነው። እኔ ከመጀመሪያ የነበረውን ኮንሰርንም ጥያቄም እንትንም ሪዘርቬሽንም እዚህ ጋር ነው። ጋድ ዘ ወርድ ፈጽሞ ኢንካርኔት ሎጎስ ነው የሚለውን አልስማማም። ኢንካርኔት ሎጎስ ስጋን ገንዘብ ባደረገ ጊዜ ያገኘው ማንነት ነው። ስሙ ራሱ
ኢየሱስ ክርስቶስ ይባላል። ስሙ ራሱ ኢየሱስ የጋድ ዘ ወርድ ስም አይደለም። ጋድ ዘ ወርድ ስጋን ገንዘብ ባደረገ ጊዜ የተቀበለው ስም ነው። ከስም ሁሉ በላይ የሆነ የተሰጠው ስም ነው። ኢየሱስ ክርስቶስን ሪፈር ስናደርግ ፍጹም ሰው ፍጹም አምላክ የሆነ ያ አንድ አካል ያ አንድ ማንነት አለ ማለት ነው። ስለዚህ እኔ ከዚህ ኮንሰርን ነው። ቃልን ወለደች ወይ ስትለኝ ቃልን በስጋ የሚል ጨምርበታል። ለምን ቃል ሳይሆን ኤግዚስታንስ ያገኘው በማርያም የቃል ስጋን ነው ገንዘብ ያደረገው ከማርያም ከሚል አንጻር ነው ማየው። እንግዲህ ይሄ ምን ያህል እንግዲህ ከትምህርት ከክርስትና አስተምሮ አስወጥቶ አናቴማ ያስብላል አላቅም። ስለዚህ በዚህ ላይ ትንሽ የምትሉት ሀሳብ ሰምቼ መውጣት እችላለሁ። ቴንክ ዩ። ግልጽ በሆነ ጉዳይ አሁን እያወራን ያለ ነው ስለ ነገረ ክርስቶስ ከመሆኑ አንጻር ክርስቶስ ያ ቃል ኦልሬዲ ስጋ ሆነ ስንል ቃልነቱን ትቶ እንዳልሆነ ግልጽ መሆን አለበት። ያ ማለት ምን ማለት ነው? ኦልሬዲ ሰውነትን ጨመረ ወይ የሰው ባህሪን ጨመረ እንጂ ቃልነትን እንዳልተወ ግልጽ ነው። ይሄንን ያመነ ሰው ማለትም ኢየሱስ ክርስቶስ ቃል ስጋ ሆነ የተባለው ወይ ደግሞ ኢንካርኔት ሎጎስ እሱ ነው፣ ሰው አምላክም ነው። ፍጹም አምላክነቱን ካመነ እሱ በቂ ነው ብዬ አምናለሁ። ስለ ነገረ ክርስቶስ በተመለከተ ኦልሬዲ አሮን እኔም አክቹሊ አሁን የመጠያየቅ ጊዜ አይደለም እንጂ ምናልባት ልጠይቀው የነበረውና በቃ ይሄ በቂ ነው። ትላንትና ማታ አስቼ እንደምታውቀው ብዙ እያወራንበት ነበረ። እኔ ከራሱ አንደበት መስማት ፈልጋለሁ፣ ከዜድ ራሱን መጠየቅ ፈልጋለሁ ብዬ ነበረ። ደውዬለት ነበር፣ አላነሳም። ኤኒዌይስ ግን በአጠቃላይ ምንድነው የተወለደው አምላክ ነው። የተወለደው አምላክ ነው። ሙልዬ ጥያቄ ከፈለክ ወንድምነት አለው መልስልህ አለሁኝ ማለት ነው። ተኝተሃል ብዬ ነው መልሼ ያልደወልኩለት። ስልክህን አይቼዋለሁ። ጥያቄ ካለ ከፈቀዱልኝ አንድ ጥያቄ ብቻ ነው የምጠይቀው። አሁን እኮ እንትን የለም አተው እንጂ ረዜዶ እንደዚህ ነገ ስራ የሚገባ ሰዎች ምን ችግር አለ? የእሱን ጊዜ እየተጠቀመ ነው። እንደ ሀሳብ ቤት አንዳችሁ ክፈቱና ከዛ ይጠያየቁ። ምንም ብዙም እኮ አያስቆይም። እኔም ልተኛ ነው ወይ ሙሌ ይክፈት። አይ ቆይ ዜዲ ሙሌ ይክፈትና አስቼ ከዘጋ በኋላ በቃ እኔ ከፍታለሁና ዜዲ የዛ ታብራራልናለህ። አይደለም ይኸውልህ 3 ደቂቃ አለ። ጥያቄህን አንተ ጀስት ሲምፕሊ ጠይቀኝና ላብራራበት ጥያቄ በዚህ በ3 ደቂቃ ውስጥ ዜዲ 3 ደቂቃውን ልጠቀምባት ስለፈለኩ ነው። ችግር የለውም። እኔ አንተን አክቹሊ ምን እያልኩ መሰለህ በትክክል ተለጥጦ ነገረ ማርያም አሁን እዚህ ካሉት ወንድሞች እያልኩ አይደለም። ወደ ነገረ ማርያም ከተወሰደ አስቸጋሪ ነው። እኔ ሙሉ ለሙሉ ለማለት የምፈልገው ሰው ስለ ኢየሱስ ምን አልከኝ ዜዲ? ነው ምንም አላልኩም። እሺ እና አንድ ሰው ስለ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ከዛ ደግሞ አንድ ሰው ማለት ነው። ጉዳዩ በነገረ ክርስቶስ ብቻ ነው የሚሆነው። ነገር ግን ሰው ፍጹም አምላክ ፍጹም ሰው ነው፣ ኢየሱስ ክርስቶስ አምላክ ነው፣ ከዛ ደግሞ አንድ አካል ነው እያለ ድንግል ማርያምስ ካልክ አሁን ጉዳይ ፈቃድ ማለት ነው። ስለዚህ ጋር የሚገናኝ ነገር የለውም። ኢየሱስ ክርስቶስ እንደሆነና ፍጹም ሰው እንደሆነ ብቻ ማወቅ እና በማመን ይችላል። ምን ነው ኦልሬዲ የሚባል ቴዎሎጂ ውስጥ ኑሩ ሙልዬ አይሰማም። እየተቆራረጥክ ነው። የሚገናኝ ነገር የለም። ሙልዬ እየተቆራረጥክ ነው። እስቲ አሁን መታል ይጨምርልሃል ደቂቃ ሂድ አንተ። ላስተካክለው። አሁን መቻለ አሁን እየመጣ ነው። እሺ ልቀጥል። እየተሰማ ከሆነ ማለት ነው ሜቢ ወይ ካልሆነ አሁን እየተሰማ ነው። ሂድ ቀጥል። ያ እየተሰማው ከሆነ ነገረ ክርስቶስ ከነገረ ማርያም የሚጀምርም አይደለም። ከተቋረጠ ኮንፊርም አድርጎና ከቤት እወጣለሁ። ምናልባት የቤቱ ጉዳይ ሊሆን ይችላል። ዝም እንዳትሉኝ ለማለት ነው። ዝም ብዬ ጊዜያችን እንዳናባክን ልቀጥል። ዜዲ ከቻልኩ ልውጣ። በቃ እሺ፣ ከቤት ደቂቃ ይጨምርልኝ። እሺ አሁን ውጣና ወይ እሺ ወንድምነት አልዬ ምህረት አድርገን እንግዲህ
ችግር የለውም። ኔትወርክ ይታወቃል። አይ ቲንክ አሁን ጥሩ የሚሆን ይመስለኛል። ያ ቆንጆ ነው። አሁን ስለወጣ ቃሊ አድርግለት። ምንድን እሺ እኔ ልቀጥል እና ምንድነው እያልን ያለ ነው? አንድ ሰው ኢየሱስ ክርስቶስን ፍጹም ሰው ፍጹም አምላክ ከዛ ደግሞ አንድ ፐርሰን አንድ አካል ነው እና ሁለት ባህሪ ነው ብሎ ሁለት አካል ካላለ የንስጥሮስን አይነት ስህተት ውስጥ ካልወደቀ ወደ ማርያም መሄድ ራሱ አስፈላጊ ነው ብዬ አላምንም። እኔ ምንድነው እያልኩ ያለሁት እኔ ኢየሱስ ክርስቶስ ፍጹም አምላክ ነው፣ ፍጹም ሰው ነው። አዎ አንድ አካል እሱ ኢንካርኔት አዎ ብሎ ካመነ ማርያምስ የሚል አስከትሎ የሚመጣ ጥያቄ እሱ እንደኔ ሬሌቫንት ነው ብዬ አላምንም ማለት ነው። ስለዚህ እንደዚህ አይነት አሁን ጉዳይ የተለጠጠ ከነገረ ክርስቶስ በቤተክርስቲያን ጉባኤም የነበረውን ነገረ ክርስቶስን አሁን ከነገረ ማርያም ጋር ማያያዝ ትክክል ነው ብዬ አላምንም ማለት ነው። ስለዚህ በዛ ወይ መታየት አለበት። ስለዚህ አሁን እያወራን ያለነው እኛ ነገረ ክርስቶስ ነው። ዜድ አሁን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ያምናል አያምንም? ከዛ በኋላስ ያምናል ከተባለ ስለ ማርያም ደግሞ ይቀረዋል። ማርያምስ ምንድናት ምናምን የሚል ነገርስ እንደዛ ይመስላል ሌሎች ሰዎች ማለት ነው። እዚህ የተነሳ እዚህ ካለው ከወንድሞች አንግል አይደለም እያልኩ ያለሁት። ሌሎች ሰዎች ግን በእንደዛ አይነት መንገድ ያዩታልና ስለዚህ ነገረ ማርያም ከነገረ ድህነት አቤት ሙልዬ እዚህ ኢየሱስ አለው አሁን መጣሪ። እሺ አይ ድምጽ የሰማው መስሎኝ ነው። ቀጥል ሙልዬ። ኦኬ ያ በቃ ስለዚህ የኔ ሐሳብ ክርስቶስ ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው በሚለው ጉዳይ ላይ እና ስለ ኢየሱስ ክርስቶስ ሰው ትክክል ከሆነ ወደ ማርያም ራሱ መሄድ አያስፈልግም። አንዳንድ ጥያቄዎቻችን አንደኛ ጉባኤው ከቆመበት እና ውሳኔ ከሰጠበት ውጪ ነው፣ ወደ ነገረ ማርያም ነው የሚያዘነብሉ አንዳንድ ሰዎች። በቃ ማርያም ላይ ትኩረት አምላክ ነው ሰው ነው እያልክ እሺ አምላክ ነው ኢየሱስ ክርስቶስ እያልክ ማርያምስ ይላል። እኔ የማርያምን ስነ መለኮት አንስቼ ከማርያም ጋር ባለው ጉዳይ ድል አድርጌ ቸርችም የማስተምረው ነገረ ድህነትም ጋር የሚገናኝ ነገር አይደለም ነው እያልኩ ያለው። ስለዚህ በዚህ ጉዳይ ላይ መናፍቅ ነህ የሚል ሰው እሱ ነው መናፍቅ። እንዲሁም እሱ ማለት መናፍቅ ማለት አምልኮተ ሰብእ ያለበት ጉዳዩ የክርስቶስን ሳይሆን ማርያምን ወደ አምላክ ደረጃ ለማስጠጋት የሚፈልግ ሰው ስለሆነ መናፍቅ እሱ ነው። ለኔ መናፍቅ እሱ ነው። ስለዚህ ነገረ ክርስቶስ ነገር ራሱን ብቻውን የቻለ ነው፣ ከማርያም ጋር የተደገፈ አይደለም እያልኩ ነው። ከማርያም ጋር ተደግፎ የቆመ አይደለም። ከዛ ማርያምን አምላክናት ካላልክ ኢየሱስ አምላክ አይደለም ወደሚለው ነገር ይወስዳል። በእርግጥ ቅድም ተናግሬያለሁ የኔን አቋም። ስለዚህ ኢየሱስ ክርስቶስን ፍጹም ሰው ነው ፍጹም አምላክ ነው በቃ አለቀ። ይሄ ካለ አንድ ሰው ከዛስ ማርያም ስለ ማርያምስ ምን ትላለህ? ስለ ማርያም ምንም አይደለም አለቀ በቃ መብቴ ነው። ይሄው ነው የምለው እኔ። ጥሩ ብልሃት ነው። በተለይ አሁን ላለው ነገር ቆንጆ ነገር ነው። ሙልዬ ተባረክ። ደግሞ ነገ ጊዜ አሁን እሱም ስለሚተኛ ነው ስራ ይገባል። አሁን ከተወሰነች ደቂቃ በኋላ ዜድዬ ራሱ ማለት ነው። እሺ ለጆዬም 3 ደቂቃ አስቀምጥለት። አይበቃኝም እንዳትል ጆዬ፣ ሰዓት እንዳታስቀምጥ። ሰላምታ ራሱ አይበቃኝ 3 ደቂቃ። እሺ ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እጅግ በጣም ነው የምወዳችሁ። ሁላችሁንም ደቂቃ አስቀምጣችሁ ልታሯሩጡኝ ነው አይደል? እግዚአብሔር ምሕረት ያርግላችሁ። እሺ ማንም አያስቆመኝም። ቀጠልኩ። እንግዲህ ቅድም ዶክተር ዳኒ ከባይብል ብንነሳ የሚል አይነት ነገር ሲናገር እንደነበረው ዝም ብለን ከባይብል እንኳን ስንነሳ ጉባኤያት ጋር ሳንደርስ ጉባኤያቱ ከባይብል የወጣ እንዳይደለ እናውቃለን ሁላችንም። ጉባኤያትን ደግሞ የምናጣጥልም አይደለን እንደ ወንጌል አማኞች። ከባይብል ግን ስንነሳ የዮሐንስ ወንጌል ብቻ በቂ እኮ ነው። ምንድን ነው ሊያሳየን የፈለገው ዮሐንስ? የክርስቶስን አምላክነት አይደል? ኦኬ ቃል እግዚአብሔር እንደነበረ ከነገረን በኋላ ቃልም ስጋ ሆነ ነው የሚለው
ቃልም ስጋ ሆነ። ኦኬ ስጋ የሆነው ቃል ነው። ኦኬ እሱ ደግሞ በምንድነው ስጋ የሆነው ሲባል በመጸነስ ነው አይደል? ስለዚህ የተጸነሰው ቃል ከሆነ ለይተን ነጥለን አናወራም። ለምሳሌ መወለድ ላይ ስንመጣ ሉቃስ ወንጌል ላይ መላእክት ያሉት መድኃኒት የሆነ ጌታ የሆነ ክርስቶስ ተወልዶላቸዋል ሲሉ ስጋ ተወልዷል እያሉ ነው እንዴ? አይደለም። ስጋ ተወልዷል እያሉን አይደለም። ነጥለው አይደለም የሚያወሩ። መድኃኒት ማለት ከእግዚአብሔር ውጭ መድኃኒት አለ ወገኖች? ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ጌታ ሲባል ሁለት ጌትነት የለው ክርስቶስ አንድ ጌታ ነው ያለ አይደለ? ከአባቱ ጋር ከመንፈስ ቅዱስ ጋር አንድ ጌትነት ያለው ያ መለኮታዊ ሴንስ ያለው እርሱ ነው። ጌታ ክርስቶስ መድኃኒት ተብሏል። እግዚአብሔር ብርሃኔና መድኃኒት እግዚአብሔር ተወለደ ነው ማለት ነው ያሉት። እግዚአብሔር ተወለደ ዛሬ በዳዊት ከተማ እነሆ ሕፃን ተጠቅልሎ በግርግም ታገኘ። እግዚአብሔር ሕፃን ሆኖ ወይም ሰው ሆኖ እግዚአብሔር ስጋ ሆኖ ተወለደ እያሉን ነው። ክሊር እኮ ነው፣ ግልጽ ነው። እምነታችን ይሄ ነው፣ ጽኑ የሆነ እምነታችን ማለት ነው። ጽኑ የሆነ እምነታችን የተወለደው ተነጥሎ ሰውነት አይደለም። ተነጥሎ ሰውነት አይደለም የተወለደው። የተወለደው መድኃኒት ነው። የተወለደው ጌታ ነው። የተወለደው ክርስቶስ ነው። ክርስቶስ ሲል ደግሞ ከአብ ለመለየት በተለየ አካሉ ማለት ነው። ስለዚህ እንዴት ተወለደ? ሕፃን ከዛ እሱ ራሱ ምንድን ነው የሚለው መጽሐፍ ሲናገር ይላል የኢየሱስም እናት በዛ ነበረች ሲል ኢየሱስ ሲባል ማን ማለት ነው? ኢየሱስ የተባለው ወልድ ነው አይደል? እሱ ደግሞ ኢየሱስ ክርስቶስ አምላካችን ነው አይደለ? ከዚህ አምላካችን ነው። አሁን በስጋ ተወለደ የሚለው ነገር እኛንን የምንፈታው ማለት ነው በጉባኤ በምናምን። ከዛ በኋላ ማብራሪያ ሲመጣ እነዚህ ቃላቶች ወደ ስህተት ሰዎች እንዳይወስዱ ኦኬ የተወለደው እንደዚህ ነው፣ የሞተው በስጋው ነው ሲባል የማን ነው የሞተው? ወልድ እኮ። እሱ ማን ነው? ወልድ ምንድን ነው? እግዚአብሔር። ማን ያለን? ዮሐንስ። ስለዚህ በስጋና በደም ተካፈለ የተባለው ማን ነው? ወልድ። እርሱ ምንድን ነው? አምላክ በስጋና በደም ተካፈለ። ኦኬ በስጋና በደም ተካፍሎ ተወለደ ስንል ለስጋው ነጥለን ነው ስጋ ተወለደ ነው የምንለው ወይስ ማን ቃል ተወለደ ነው የምንለው? እግዚአብሔር ተወለደ ነው የምንለው? በስጋ መጣ ክርስቶስ ስንል ለይተን ስጋው መጣ ነው የምንለው? በስጋ የመጣው ወልድ እሱ አምላክ ነው የመጣው በስጋ ነው የምንለው ነው። መጽሐፍ ቅዱሱ በግልጽ እንዲህ ነው የሚነግረን፣ በስጋ የመጣው። ስለዚህ የሰው ልጅ ብሎ ራሱን ጠርቷል። የሰው ልጅ ራሱን ሲጠራ እንዲህ አለ፣ የሰው ልጅ ያለው ሰውነቱን ነጥሎ ነው ወይስ ወልድ ነው የሰው ልጅ የተባለው ሲባል ወልድ ነው የሰው ልጅ የተባለው። እንደገና ራእይ ላይ ስትሄዱ ሞቼም ነበር ከዘላለም እስከ ዘላለም ያው ነኝ አለ። ሞቼም ነበር ያለው ተነጥሎ ሰው ነው ወይስ ወልድ ነው ያለው? ወልድስ አምላክ ነው ምንድን ነው ስንል አምላክ ነው። ሞቼም ነበረ ነው ያለው ቀጥታ። እኛ ግን በጉባኤያት በምናምን ስትፈታው ያንን ስታብራራው በስጋው ነው የሞተ ብለህ ደግሞ ታስታርቀዋለህ ማለት ነው። ስለዚህ መጽሐፍ ቅዱስም በግልጽ ክሊር የሚነግረንን ምንም እናወናብደው ነገር አይኖረንም። ነገረ ማርያም ላይ ከመጣን ማርያም አምላክ አይደለችም፣ ሰው ነች፣ ግን አምላክን ወልዳለች። ኦፍኮርስ ይሄ 100% ተቀባይነት ሊኖረው ይገባል። መጽሐፍ ቅዱስ ላይ መገነጣጠል የሌለበት ክሊር። መላእክትም ኤልሳቤጥም የጌታ እናት ስትለው ሁለት ጌትነት አለው እንደ ኢየሱስ ጌታ ሲባል ኩሪዮስ የሚለው እሱ ገዢ የሚለው ለሰው እንደሚነገረው ነው ወይስ በብሉይ ኪዳን አምላካችን ጌታ እግዚአብሔር የተባለው ነው? እሱን ሁሉ ማየት አለብን። ስለዚህ ባይብል ክሊር አድርጎ አምላክ እንደተወለደ ይነግረናል። እርሱም ደግሞ ለይቶት ቃል ወይም የእግዚአብሔር ልጅ ብሎት ማለት አሁን ይበቃል። ሁለት አይ ቲንክ አሁን ብዙ ወንድሞችም ስላሉ ማለት በዚሁ በእኛ ሰርክል ውስጥ ያሉ ሰዎች ስላሉ አስቺ 2 ደቂቃ ስጠኝና እኔ ሀሳቤን አንዴ ሞር ክሊር ላድርገውና ልውረድ። በቃ እነሱም እንትን እንዳይሉ ማለት ነውና አሁን ጆ ያወራው እኮ ማለት ጆ ያወራው እኔ ከማነሳው ሀሳብ ጋር ፈጽሞ እየተገናኘ ማለት ለጥያቄ የሚቀርብም ነገር አይደለም። እኔ እኮ ጆዬ አንዳንድ ጊዜ ሀሳብ ስንሰጥም ምናልባት የሚነሱ ሀሳቦችን ለዚህ ነው በደንብ ሰዎቹ ሀሳብ የሚያነሱትን ሰዎች በደንብ አድምጠን ምንድነው ሪሊ እነሱ ማለት የፈለጉት ማድረግ የፈለጉት ነገር ምንድን ነው፣ ከምን አንጻር ነው ያነሱት ጥያቄውን የሚሉትን ነገሮች አይተን ነው መመለስ ያለብን ብዬ ነው ማምነው።
እኔ በጭራሽ አሁን ጆ ካልከው ነገር ምንም ተቃርኖ የለኝም። እኔ ክርስቶስ ጥያቄው ያለው ለምሳሌ ገላጭ መሆን አለበት። ቴዎቶኮስ ስትባል ማርያም ወይም ደግሞ የአምላክ እናት ስንል ገላጭ መሆን አለበት። ይሄ ሁሉ የተነሳው ትላንትና ጥያቄ መካከል ቃልን ወልዳለች ወይ ብሎ ጠየቀኝ አንድ ወንድም። አሁን ጆዬ አንተ ሚውትህን ታነሳና ይህንን ጥያቄ መልሼ እኔ የመለስኩትን መልስ እነግርህና ከዛ በኋላ አንተ ልክ ነው ልክ አይደለም የሚለውን ነገር ትናገራለህ ማለት ነው። ይሄ ጥያቄ ሲጠየቅ ቃልን ወልዳለች ወይ ሲል አይ እኔ እንደሱ ቃልን ወልዳለች ከሚለው ይልቅ ፕሪፈር የማደርገው ቃልን በስጋ ወልዳለች የሚለውን ሀሳብ ነው አልኩኝ። አልወለደችም ቃልን፣ አይ እኔ ቃልን በስጋ ወልዳለች እላለሁ። ምክንያቱም በመጀመሪያ ቃል ነበር፣ ቃልን በእግዚአብሔር ዘንድ ነበር ተብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ተገልጧል። ከዛ ቃልም ስጋ ሆነ ደግሞ ተብሎ የተገለጠለት ምዕራፍ 1 ቁጥር 14 ነው። በቁጥር 1 እና በቁጥር 14 መካከል ልዩነት አለ። ቃል ብለን ስንል እኔ እስከሚገባኝ ድረስ ቃል ብለን ስንል ማለት ጋድ ዘ ወርድ ማለት ነው ብለን ስንል ይሄ ኤተርኒቲውን አመላካች ነው። ኤተርናል የሆነው ማንነቱን አመላካች ነው። ኢንካርኔት ሎጎስ ከመሆኑ ስግው ቃል ከመሆኑ በፊት ያለውን ማንነት አመላካች ነው። ማርያም የወለደችው ስግው ቃልን ነው። ስግው ቃልን የወለደችው ኢንካርኔት ሎጎስን የወለደችው ማለት ስጋ ሆነ የተባለባት ያቺ ሞመንት ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ነው ማርያም የሚመለከታት። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አይደለም የሚመለከታት ብዬ ነው መልስ የሰጠሁት። በዚህ መልስ ውስጥ ምንድነው ችግሩ ጆዬ? አይ ምንድነው መሰለ ዜዲ፣ እኔ አሁን ከአንተ ችግር ጋር ምናምን አይደለም። መጽሐፍ ቅዱስ ላይ ቤዝዶን እናውራ ለተባለው ግን ክሊር የሆነ እምነት አለ። አሁን ክርክርም ውስጥ መግባት የለብንም። ማርያም አምላክ ወልዳለች ለሚል ሰው ምን ያከራክረናል? ምንም አያከራክረን። ታዲያ ምንድን ነው የተወለደው? አምላክ አይደል እንዴ? አዎ። ግን አምላክ እንዴት ተወለደ ሲባል በስጋ ተወለደ። ኦኬ፣ ተወለደው ሰው እኔ ባልኩት ላይ መልስ ልትሰጠኝ ትችላለህ ጆዬ? አሁን የጠየቅኩ ይሄ ጥያቄ ስለሆነ ጥያቄ ስለሆነ ማብራሪያ ስለሆነ አይደለም። ይሄ ጥያቄ ስለሆነ ጆዬ ጋይስ ሊተኛ ስለሆነ እንትን አርጉትና ከዛ በኋላ ወይ ሌላ ቤት እንክፈት። ችግር የለም። ቃል የኔ ብዙ እንትን የሆነው እየዞረ ያለው ይሄ ስለሆነ አሁን ይሄ በተመለሰው መልስ ላይ ምን ችግር አየህ ነው። በቃ ሌላ ቦታ ሳትሄድ ጆዬ እዚህ ቦታ ላይ አሁን እኔ በመለስኩት መልስ ላይ ምን ችግር አየህ? አይ እኔ አሁን ለምሳሌ መድኃኒት ተወልዷል ስለ ሌላ ነገር ማለት የለብም። ተወልዷል ወይ አልተወለደም ነው ትመልስልኝ የሚገባው። መድኃኒት ተወልዷል አልተወለደም ስትባል መድኃኒት ተወልዷል፣ ቃል ተወልዷል ስትባል ቃል ተወልዷል ነው የምትለው። ገባ? እንዴት ተወለደ ከተባል ከዛ በኋላ ልታብራራ ትችላል። ግን ቃል ተወልዷል፣ አዎ። የእግዚአብሔር ልጅ ተወልዷል፣ አዎ። ገባ? የመድኃኒት ተወልዷል፣ አዎ። አምላክ ተወልዷል ለሚለው አዎ ተወልዷል። እንዴት ተወለደ? ቀጣይ ጥያቄ ሲመጣ ኢንካርኔት ሎጎስ ነው የተወለደው ወይንስ ደግሞ ጋድ ዘ ወርድ ነው የተወለደው? ማለት ያው ጠየቅኩህ እኮ ኢንካርኔት ሎጎስ ነው የተወለደው ቃል ይኸውልህ፣ ጋድ ዘ ወርድ ነው የተወለደው፣ ኢንካርኔት ሎጎስ ነው የተወለደው። ጋድ ስጋ ሆነ ነው የሚለው እኮ ቃል ስጋ። ኢንካርኔት ሎጎስ ነው የተወለደው ወይንስ ደግሞ ጋድ ዘ ወርድ ነው? እንዴ ሁለታችሁም አትከራከሩም እንዴ? ከዘድዬ በቃ አንተ የራስህን ሀሳብ ሰጥተሃል፣ ሰምተናል። በጣም ቆንጆ ነው። እነ ጆዬ ሀሳብ ሰጥተዋል፣ በጣም ቆንጆ ነው። ከዛ የተረፈውን ደግሞ ፊኒሽንግ አሁን በአንዴ በቃ እኔ ልውረድ። ተባረኩልኝ። አንዳንድ ጊዜ ይኸውላችሁ ያልተባለ አሁን ጆ የሚያወራው እኔ በፈጽሞ እኔ የማምነውን ነው የሚናገረው። የጥያቄው ጭራሽ እዚህ ቦታ ላይ ጥያቄው የለም። አሁን ጆ የተናገርከው ነገር ላይ እኔ ለምሳሌ የተወለደው ክርስቶስ ኢየሱስ ነው፣ ፍጹም ሰው ፍጹም አምላክ የሆነ የስላሴ እያሰብኩ አይደለም ያወራሁት። የተነሱ ሀሳቦች ላይ ጆዬ የተነሱ ሀሳቦች ላይ ምንም ጥቅም የለውም። አሁን አንተ ለምሳሌ እኔ አዚፍ አንተ መልስ ስትሰጥ ምን ይሆናል? አንዴ አስችዬ አሁን ከሁሉ ጋር ለሁሉ መልስ ሰጥተህ ትችላለህ እንዴ? የኔ ሀሳብ ምን መሰለህ? ይኸውልህ ለምሳሌ ዝም ብሎ ተነስቶ ቅድም ቃሌን እኔ አፍ ውስጥ አትጨምር ያልኩት ለምሳሌ
ዲዮለ ዞር ተደርጎ ሲነገር አሁን ጆዬ የተናገረውን ነገር እኔ እንደማላምነው ሰዎች ምክንያቱም እኔ ላነሳው ሀሳብ መልስ እየተሰጠ ስለሆነ ጆ ሳይሰማ ሲያወራ እኔ የማምነውን ነገር የሚናገረው ሲናገር ለሰዎች የሚደርሰው እኔ የማላምነው ሆኖ እሱ እያብራራ ነው የሚመስለው። አንደርስታንድ የምታደርገኝ ቆይ ዜዶ ከአንተ ከጆዬ ሌላ ጥያቄ ተሰምቶ በዛ በተጠየቀው ጥያቄ ውይይቱ በሚካሄድበት ዙሪያ ብቻ ዜድ አንተ ከጆይ አሁን ጆ ከተናገረው ሌላ እምነት አለ እንዴ? እኮ የማምነውን ነው። በቃ ይሄንን ነው እኮ ቀደም አንተም በፊት የመለስከው ይሄንን ነው እኮ ያስፈልገውም እንደዛ ልክ አይደለም። አሁን ለሌላው ከታች ላሉት የሚመስለው አስቼኛና እዛ እንትን እናርገው ወይ እኔ ልከፈት ከታች ላሉት የሚመስለው አስቼ ምን ሆነ እንደሆነ አልገባኝ። ዜድም እኮ አሁን ከሰዓቱ ሄዷል። ብትከፍት ራሱ ሙሌ ዜድ አይመጣም ይተኛል። አዎ ምን መሰለህ እኮ ቃል የኔ ያልኩት ይኸውላችሁ አሁን እኔ ለምሳሌ ጆዬ ሲናገር ይኸውልህ አሁን እኔ ሰው ሀሳብ እንዲሰጥ የምፈልገው እኔ በጠየቁት ጥያቄ ላይ በዛ ላይ መልስ ካለው ኦኬ እዚህ ጋር ዜድ አንተ እንደዚህ ነው የምትለው ይሄ ግን እንደዚህ ነው ብሎ ሰው አሁን ጆዬ ያብራራው ቃል ስጋ ሆነ እንዴ እማምነው ነው በአንድ አካል እሱ ጌታ ነው እንዴ እኔ ጌታ አይደለም ብዬ አላውቅም እንዴ ጌታ ያምላኬ ስትለው የተወለደው ሰገዱለት እኔ እማምነው ነው እሱ ችግር የለብኝም ሆነ እኔ አሁን እሱ እንትን ላይ አይደለም ያለው ማጠቃለያ እየተሰጠ ስለሆነ ኦልሬዲ አንተ የምታምነው ከሆነ እሱ ማለት ብቻውን በቂ ነው ብዬ ስለማስብ ነው። አስቼ እንትን እንዳያደርግ ነው። አንተ ማስቼ እየመሸባችሁ ነው ምናምን ለሌላ ሀገር ቀን ስለሆነ ሰዎችን የሚያደርግ ነገር ማድረግ ጥሩ አይደለም። ለሌላ ጊዜ ይኸውላችሁ ስናደርግ እኔ ዝም ብዬ ሰማሁት። ለዛ ነው ስናደርግ ሰውየው ባነሳው ሀሳብ ላይ ቀጥታ ኦኬ ይሄ ቢሆን ይሄ ነው ይሄ ቢሆን እንደዚህ መልስ መስጠት ነው እንጂ አሁን ሌላ ማብራሪያ የሥላሴ ማብራሪያ የኢንካርኔት ሎጎስን ስግው ቃልን ማብራሪያ ስናደርግ ምንድነው የሚመስለው? እኔ ስለማላምነው ጆ እያብራራ ነው የሚመስለው። እኔ የማላምነው ነገር አለ የሚያብራራው ነው። ባጭር ቃል ተባረኩ። እሺ ኤቢን ብሰማው ግን ደስ ይለኛል። ኤቢን ሰምቼው ጆና ዜድ ከዚህ በኋላ ይቅርባቸውና እየመሸ ስለሆነ እናንተ ጋር ስለዚህ አስዬ ኤቢ አውራ ከዛ አውራለሁ ከዛ እንጨርሳለን። በቃ 5 ደቂቃ ስጠው ለኤቢ። ኤቢ ሳይናገር ሁለት ደቂቃ ኤቢ ሳይናገር ቢቀር በደል ነው። አይ 5 ደቂቃ ስጠው ችግር የለም። ስማ ከእንቅልፋችን ስንነቃ በሰበር ዜና አስጠብቁናላችሁ። አሪፍ ነው። እዚህ ቲክቶክ ላይማ በቃ ጎጆአችንን እንድንሰራ የረዳችሁን ነው። አትራክቲቭ እየሆነ ነው። ኤኒዌይስ አይ ቲንክ የዜድን ጥያቄውን የተረዳሁት ጥያቄው ምን እያለ ነው ምንድነው ጥያቄ የፈጠረበት የሚለው የተረዳሁት ሚስ አንደርስታንድ አድርጌው ካልሆነ ማርያም ጋድ ዘ ወርድን ሳይሆን ኢንካርኔት ሎጎስን የወለደችው ብለህ ነው እያሰብክ ያለው አይደለ ዜድ ካልተሳሳትኩ? ትክክል ነው ብዬ። እሺ አንድ ጥያቄ ደግሞ ለማጥራት እኔ ልጠይቅህ። በማርያም ማህፀን ውስጥ የተወለደው ወይም ደግሞ ከማርያም የተወለደው ሰው ብቻ ነው ብለህ አታምንም እንዴ? በጭራሽ እንዴ! ምን ሆነ? ፍጹም ሰው ፍጹም አምላክ ነው ብለህ ነው የምታምነው? አዎ። በቃ እሺ እንደዛ ከሆነ አይ ቲንክ እኛ አሁን ፕሮሶፖኒክ ዩኒየንን አንቀበልም። ሁለት አካል ከሁለት ማለት 2% ነው አንልም። 1% ነው፣ ሁለት ባህሪ ነው። በጋድ ዘ ወርድ እና በኢንካርኔት ሎጎስ መካከል በእኔ አንደርስታንዲንግ ማለት ሌላ ጊዜ በደንብ እንግዲህ ልናወራበት እንችላለን። ምንም ኮንፊውዥን መፍጠር ወይም ዲቪዥን መፍጠር አይጠበቅብንም ብዬ ነው የማስበው። ጅማሬውን ቅድም ቃል እንደተናገረው ጅማሬውን መለኮታዊ ጅማሬውን ወይም የእሱን ሶርስ ኦፍ ክራይስት ዲቪኒቲ ማርያም ናት እስካላልን ድረስ ዘላለማዊ ከባህሪ አባቱ ከዘላለም በፊት ጊዜ መነሻ በሌለው ጊዜ ውስጥ ከእግዚአብሔር የተወለደ ዘላለማዊ ቃል ነው። በኋላ ደግሞ ከማርያም እውነተኛ የሆነ ሂውማን ኔቸርን ነሳ ወሰደ እንላለን። ስግው ቃል ሆነ እንላለን። በየትኛውም ስቴጅ ከጊዜ ተዋህዶም በፊት አምላክ ነበረ፣ ፍጹም አምላክ ነበረ። እግዚአብሔር ቃል ተብሏል፣ ሰን ኦፍ ጋድ ተብሏል፣ የእግዚአብሔር ልጅ ነው ተብሏል። በማርያም ማህፀን ደግሞ ሌላ ቀድሞ ያልነበረውን ሌላ ባህሪ ሲነሳ ሲወስድ አሁንም አምላክነቱ ላይ ምንም
ፍጹም ሰው ፍጹም አምላክ ሆነ እንጂ ምንም የሚነጣጠል ነገር የለውም። ስለዚህ ማርያም ጋድ ዘወርድን ወልዳለች ወይም ደግሞ የአምላክ እናት ናት የሚለው ቃል ሊነጣጠል አይችልም። ምንም የሚረብሽ ነገር የለውም ብዬ ነው ማስበው ፐርሰናሊ። እንተነ ግን ገብቶኛል ማለት አንተ ሰን ኦፍ ጋድ ወይም ጋድ ዘወርድ ዘላለማዊ ቃል ወልድ ማርያም ጋር ከመወለዱ በፊት የነበረው ባህሪ ወይም የነበረው ማንነትና ከማርያም ከተወለደ በኋላ የነበረውን ማንነት ነጥለ ያየህበት ምክንያት የሚመስለኝ ስጉ ቃል ስለሆነ ስጋን ስለወሰደ ባህሪ ስለጨመረ ፍጹም ሰው ፍጹም አምላክ ስለሆነ ልዩነት አለ። ቀድሞ ፍጹም ሰው ፍጹም አምላክ አልነበረም፣ ግን አሁን ከማርያም ግን ሌላ ባህሪ ነስቷል። በሁለቱም መካከል ያስቀመጥከው ድንበር ወይም ደግሞ የሆነ ዳይኮቶሚ እኛ ስንሰማው ያስፈራናል፣ ወይም ደግሞ ሌላ ሰው ሲሰማው ያስፈራል። ለምን ያስፈራው? እንትን እየፈጠርክ ይመስላል። ወደ ንስጥሮስ አይነት ቃል ወደ ንስጥሮስ አይነት ነገር ወይም ደግሞ ይመስላል ነህ ሳይሆን እንደዛ አምናሃል ሳይሆን እንትኑ ግን ኤክስፕሬሽኑ በዛ መልኩ የምንገልጸው ከሆነ ከጊዜ ተዋህዶ በፊት ጋድ ዘወርድ ነው ወይም ደግሞ ቃል ነው፣ ዘላለማዊ ቃል ነው። ከተሰጎ በኋላ ግን ስጉው ቃል ነው፣ ኢንካርኔት ሎጎስ ነው። ስለዚህ ማርያም የወለደችው ኢንካርኔት ሎጎስን እንጂ ዘላለማዊ ቃልን አይደለም ካል በዘላለማዊ ቃልና በኢንካርኔት ሎጎስ መካከል ምንም አይነት የመለኮታዊ ባህሪ ልዩነት የለም። የባህሪ ልዩነት ማለት ጨመረ እንጂ አልቀነሰም፣ ወይም ጨመረ እንጂ አላጎደለም። ያጎደለው ነገር የለም። ስለዚህ አምላክ እናት ናት ለማለት ምንም የምንጨነቅበት ምክንያት የለም ብዬ ነው የማስበው። ዲስቲንክሽኑ ግን እዛ ጋር የፈጠርከው ዲስቲንክሽን አይ አንደርስታንድ፣ ግን በጣም እንትን ነው ማድረግ ያለብን። ይሄ ከተቻለ ዲስቲንክሽኑን አሁን የሁለት ባህሪ አይነት ጭቅጭቅ አይደለም፣ አንደርስታንድ አድርጌሃለሁ። ፍጹም ሰው ብቻ ነው እያልክ አይደለም። የባህሪያቱ ግጭት አይደለም። የባህሪያቱ ግጭት ሳይሆን ዘላለማዊ ቃል ስጋን ሲነሳ እውነተኛ የሆነን የሰውን ባህሪ ከማርያም ሲወስድ ከዘላለማዊ ቃልነቱ ወይም ደግሞ ከአምላክነቱ ጎሉ አይደለም፣ አንሱ አይደለም፣ ቀንሱ አይደለም። አሁንም ሂዝ ስቲል ትሩ ጋድ ኮምፕሊት ጋድ ነው። እንደውም አንዳንዶች ትሩ ጋድ ኮምፕሊት ሂውማን ይላሉ። ትሩ ጋድ ኮምፕሊት ሂውማን ነው። ስለዚህ ያንን ዲስቲንክሽን በጣም በጥንቃቄ ማየት የሚያስፈልግ ይመስለኛል። ግን እስኪ እንዳልከው አንተ ቆንጆ ሀሳብ ነው። በሌላ አንተ ከኢየሱስ አንጻር ስላወራ ነው፣ እኔ ከማርያም አንጻር ነው ያወራሁት። ወንድምነት ማለት ምን ማለት ነው መሰለ? ለምሳሌ ስግው ማርያም ኦኬ፣ የቢፎር ኢንካርኔሽን ጋድ ደ ወርድን ስግው ቃል ማለት እንችላለን ወይ? አንችልም አይደል? ብዬ አንችልም። ስግው ቃል ያስባለው በማርያም ውስጥ ስጋ መንሳት ሆነ አይደል? በማርያም ሆድ። ልክ ነው። ያ ጋድ ዘ ወርድ በማርያም ሆድ ስጋ መንሳቱ ነው ስግው ቃል የሌለውን ማንነት ወይም የሌለውን ስም ያልነበረውን ስም ኢየሱስ ክርስቶስ ወይም ደግሞ ከዛ በፊት ስግው ቃል ከመሆኑ በፊት የቃል ብቻ ቃል ወይም ደግሞ ጋድ ዘ ወርድ የነበረበትን ወደ ኢየሱስ ክርስቶስ ወይ ደግሞ ወደ ስግው ቃል ያስመጣው በማርያም ሆድ ስጋ መንሳቱ ነው። አሁን የኔ ሪዘርቬሽን እዚህ ጋር አየህ፣ ሁለቱ ዲስቲንክቲቭሊ መነገር አለባቸው። ከማን አንጻር? ከፐርሰኑ አንጻር አይደለም፣ ከተወለደው ፐርሰን አንጻር ሳይሆን ከወላዲው አንጻር ነው። አግኝታችሁኝ ከሆነ እኔ ከመጀመሪያም ጀምሮ አርጉመንቴ ለምሳሌ ወላዲተ አምላክ ስንል እያመላከትን ያለነው ነገር ምንድን ነው ማለት ኮንሰርኔ እዛ ጋ ነው ያለው። ስግው ቃል ላይ የተለወጠ ባህሪ የተለወጠ ማንነትም የለም። ገብቶኛል። ግን የወለደችው አምላክን ነው። አሁን የወለደችው አምላክን ከሆነ በስጋ አይ ጨመረ እንጂ አልቀነሰም አልኩ እኮ። ዘላለማዊ ቃልነቱ ገብቶኛል፣ ጨመረ እንጂ ዘላለማዊ ቃልነቱን ትቶ ልክ ሚሉ አሉ። በጥምቀት ጊዜ ነው መጥቶ ቃል እሱ ላይ ያረፈበት ምናምን የሚሉ አስተማሪዎች አሉ። በነገራችን ላይ እንደሱ ሳይሆን እኛ ግን ጤናማ የክርስትና ትምህርት ግን ዘላለማዊ ቃልነቱ ከማርያም ሲወለድና ሲጨምር ባህሪን ሲጨምር ስግው ቃል ሲሆን ሰውነትን ሲወስድ
አልቀነሰም፣ ያው ነው። ምንም የቀነሰ ነገር የለም። ስቲል ዘላለማዊ ቃል ነው፣ ግን ሌላን ነገር ደግሞ ባህሪ ግን ጨምሯል። ያንን ሃይፖስታቲክ ዩኒየን ነው የምንለው እኛ። እንደ ንስጥሮስ ፕሮሶፖኒክ ካደረግነው ሁለት ድንበርና በጅና ሁለት እኔ ባይ አካል አድርገን ስተት ውስጥ እንገባለን። አካል አንጻር አላልክም። አሁን አንተ ዜድ አንተ ኢየሱስ በማርያም ማህፀን ውስጥ እግዚአብሔር ወልድ ኢየሱስ ሲወለድ ባህሪን ሲጨምር ስጋን ሲለብስ ዘላለማዊ ቃልነቱ ቀርቷል፣ ጎሏል፣ ውጪ የጠበቀው ነው እስኪጠመቅ እስካላልክ ድረስ ነው። እስካላልክ ድረስ እያልክም ስላልሆነ የአምላክ እናት ናት፣ አምላክን የወለደችው ከሷ አምላክነቱን ቀንሶ አይደለም ስጋን ከሷ የጨመረው ጨመረ እንጂ አልቀነሰም ብለህ የምታምን ከሆነ የአምላክ እናት ናት፣ አምላክ በስጋ ተወልዷል የሚለው ምንም ሊረብሽህ ኮንፊውዝ ሊያደርግ አይገባም ብዬ ነው የማስበው። አሁን ፕሪፈረብሊ ምን አላለው ቃልን በስጋ ወልዳለች። ቃልን ወልዳለች የሚለው ቃል ቬግ ነው ብዬ ነው ማምነው። አየህ ቃልን በስጋ ወልዳለች፣ በቃ ያስማማኛል። ክርስቶስን በስጋ ወልዳለች፣ ያስማማኛል። ያስማማኛል። አስቼ እንዲተኛ ሀሳብህ ገብቶኛል። በቃ እኔ የትጋ መስመር እንዳሰመርክ ገብቶኛል። ያንን ኢንካርኔት ሎጎስን ከኢተርናል ወርድ ወይም ደግሞ ዘላለማዊ ቃል ጋር በተወሰነ መልኩ ዳይኮቶማይዝ ስላደረግከው ነው። ግን ሌላ ጊዜ ብዙ ውስብስብ ነገር አይደለም። ዋናው ነገር አምላክነቱ ፍጹም አምላክ ፍጹም ሰው መሆኑን አለመካድህ፣ ዘላለማዊ ቃል መሆኑን አለመካድህ፣ ማርያም የወለደችው አምላክ መሆኑን አለመካድህ ማለት እንዲህ አይነት ክሪቲካል የሆኑ ፖይንቶች አሉ። እነሱ ሚስ ካላደረግ ሌላው ነገር ውስብስብ ነገር አይደለም። አይ ቲንክ ነገሮች ክሊር ይሆናሉ ብዬ ነው ማለት። አሁንም ክሊር ናቸው ብዬ የኔ እስካሁን ድረስም ያለው በጣም ሰላማዊ ነው። የሚቀጥለው ጊዜ ደግሞ ምን አመጣለው መሰለህ? አሁን በዚሁ ጋር ተያይዞ ሰሞኑን ማለት ነው እኔ አሁን ችግር ስለሌለብኝ ማለት ነው። ዋናው ነገር ምንድን ነው? አንዳንድ ትምህርቶች አሉ። ያው እነዚህ እዚህ አይ ቲንክ ቶሎ አይረዳም። የዚህ የኛ እንትን የዚህ ፕሮቴስታንቱ ሰርክል አንዳንድ ነገሮች እንደዚህ አይነት ነገሮች ሲነሱ ቶሎ አይረዳም። ብዙ ጊዜ ከውስጣዊ ነገር ብቻ አንጻር ነው የሚያየውና አንድ የማነሳው ሀሳብ ይኖረኛል ሰሞኑን በስላሴ አስተምሮ ዙሪያ ከዚሁ ጋር በተያያዘ እንግዲህ ማርያም የወለደችው ስላሴን ነው ወይ የሚል ጥያቄ አነሳለሁ ማለት ነው። አነሳለሁ እናንተም እዚህ ያላችሁ እንድትሳተፉ። በተለይ ደግሞ ከኦርቶዶክሳውያንን በተመለከተ አንድ ማነሳው መጽሐፍ አለ። እንግዲህ እንደዛ እናደርጋለን ማለት ነው። ስላሴ ማርያም ማለት ይሄ መለኮት ተወልዷል የሚለውን ተለጥጦ የት እንደደረሰ የምናይበት ይሆናል ማለት ነው። ተባረኩልኝ። አመሰግናለሁ። ሰዓቴን ጨርሻለሁ። ተባረኩ። ሳትሄድ ኤቢ ስለተግባባችሁ ይቅርታ። እንዴት ነው አሁን ዜድ ኑፋቄ ነው የያዘው ወይስ አይደለም የሚለውን ነገር እኔ እኮ ፋክት ቼክ አደረግኩ። ምንድነው ፋክት ቼክ ያደረግኩት? ፍጹም ሰው ፍጹም አምላክን ይቀበላል። ፕሮሶፖኒክ ዩኒየንን አይቀበልም። ሃይፖስታቲክ ዩኒየንን ይቀበላል። ዘላለማዊ ቃል ወልድን መሆኑን ይቀበላል። ስጉ ቃልን ይቀበላል። አሁን የእሱ ኮንፊውዥን ፋይን ላይን ነው። ያቺ ፋይን ላይን ምንድናት? ለዘላለም ሲኖር ወልድ በዘላለማዊ ቃልነቱ ከስላሴ አካላት አንዱ ሆኖ ሲኖር፣ በኋላ ግን ከማርያም ስጋን ፍጹም ሰውነትን ሲወስድ ማርያምን ያያት ዜድ በእኔ አንደርስታንዲንግ ከዚህ ከስጉ ቃል በተያያዘ ያላትን ሮል ነው እንጂ ዘላለማዊ ቃል ከእሷ ጋር አድሮ ስጉ ቃል ሆኖ ሁለቱን ባህሪ ከመያዙ ጋር አይደለም አብሮ ያያያዘው። ያ ግን ኮንፊውዥን ነው ብዬ ነው የማስበው። ሊትል ቢት ኮንፊውዥን ነው ብዬ ነው የማስበው። ሙሌ ገብቶ ከሆነ ያ እሱንም እኔ አሁን ጊዜ ስለሌለ ነው እዛ ላይ እንሄድበታለን። ቃል የጨምርበት በዛ ሌላ ጊዜ በሰፊው እንሄድበት። እሱ ቀን ላይ ተኝታ ቃልዬ እኔ ጋር እኔ ቤት ከፍታለሁ ከፈለጋችሁና ጥቂት ሰዓት ማውራት ትችላላችሁ። ግን ሜላይን የፕሮቴስታንት ቸርቾች የሚያስተምሩትን አስተምሮ ከዛ ዝም ብለን ለመክርክር ባናቀርበውና አንድ አይነት ቃል ብንናገር ጥሩ ነው ብዬ አምናለሁ። ጥንታዊ ክርስትና ላይም ችግር አለ ብለን ዛሬ ተነስተን ምንም እንትን የምንል አይገባም፣ ቴዎሎጂካሊ ማለት ነው። ስለዚህ አንድ አይነት ቋንቋ እንናገር። በቃ ምንም እዚህ ጋር እንዲህ ስለሆነ እንደዛ ይሆናል የሚል ፍርሃትም ሊኖርብን አይገባም።
ከኦርቶዶክስም ለመሸሽ ከፕሮቴስታንትም ለመሸሽ ከእንትንም ለመሸሽ የሆነ ነገርን ማምጣት የለብንም ብዬ አምናለሁ። በዚህ አንድ አይነት እምነት እስካለን ድረስ ቋንቋችንም አንድ ይሁን የሚል ሀሳብ አለኝ። ኑ እኔ ጋር ልክፈትላችሁ። እሺ ወንድሜ ዳዊት ታች አንተ ከከፈትክ ወይ ቃል የኔ ስለማልሄድ ወንድሜ ዳዊት ግን ታች አንድ ኮሜንቱን እያየው ነበር። ቃል ስጋ ከሆነ በኋላ ቃል አይባልም ያለውስ የሚል ነገርና ኤቢኤም ለሱ ብሏል እንደዛ የሚል ጥያቄ ሲጠይቀው ስላየውኝ እሷን ግልጽ አድርጌ መውረድ ፈልጌ ነው። እንግዲህ እኔ ባነሳሁት ቅድም እንዳልኳችሁ በዚህ ቃል እኔ ቃል ስጋ ማለት ቃልን ወልዳለች ከሚለው ይልቅ ፕሪፈር የማደርገው ቃልን በስጋ ወልዳለች የሚል ነው የሚል ሀሳብ ሳነሳ የሚወያየኝ የነበረው ወንድም አይ አሁን ቃል አይባልም ወይ አለ። ቃል አሁን አንተ ቃል አትለውም ወይ አለ። አይ አሁን ቃል ስሙ ቃል ይባላል አሁን የሚል ነገር ካለ እኔ አላቅም፣ ግን እኔ እሱን እንግዲህ አሳየኝ የሚል ነገር አመጣው። ከዛ የራእይ መጽሐፍን ምዕራፍ 19 ቁጥር 13 አነሳና ይባላል የሚለውን ተብሏል የሚለውን አመጣ። አዎ እዛ ላይ የሚለው እኮ ተብሏል ነው። እንግዲህ ቃል ቅድም እንዳልኳችሁ ይሄ ወርድ ጋድ ዘ ወርድ እኔ ቅድም እንዳልኳችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው። ጋድ ዘ ወርድ ሀሳቡ ያለው ምዕራፍ 1 ቁጥር 1 ነው። ምዕራፍ 1 ቁጥር 14 ጀምሮ ግን ኢንካርኔት ሎጎስ ሆኗል። ለምሳሌ ከዛ ከፍ ብሎ ልብሱ በደም የጨቀየ ምናምን የሚል አለው። ኢንካርኔት ሎጎስን አመላካች ነው። ስቲል ተብሏል ነው የሚለው። አሁን ይባላል የሚል ነገር አላስቀምጠም። ዘጋ ተብሏል ነው የሚለው። ያ ደግሞ እኔ ልክ እኮ ነው። ጋድ ዘ ወርድ ይሄ የክርስቶስ ኢየሱስ ማንነት ነው፣ አምላካዊ ማንነቱ ነው። ነገር ግን ስግው ቃል ከሆነ በኋላ ግን ያ ስግው ቃል በጋድ ዘ ወርድ በሚለው ብቻ የሚጠቃለል የሚገለጥ አይደለም፣ ስግው ቃል በሚለው የሚጠቃለል ነው የሚል ሀሳብ አንስቻለሁ። ስለዚህ ይሄ በእሱ ይስተካከል። ምናልባት እየሰማችሁ ያላችሁ ከታችም የሰማችሁ ሰዎች ያላችሁ በዚህ ይስተካከል። ገባኝ። አሁን አንተ ቃል አይባልም ከተሰጎ በኋላ ከስጋዊ በኋላ ቃል አይባልም ሳይሆን እያልክ ያለው ስግው ቃል ነው መባል ያለበት ነው እያልክ ያለው። ስግው ቃል ነው መባል ያለበት። በቃ እያልክ ኦኬ ታንክ ዩ። እሺ ስግው ቃል ስትል ቃል እኮ አለ፣ ሎጎስ ውስጥ አለ። ኢንካርኔት ሎጎስ ስቲል ሎጎስነቱ ቃል ብቻ ከሆነ ቃል ብቻ የምንል ከሆነ የፍጹም አምላክ የሆነበትን ስጋን ገንዘብ ያላረገበትን ስቴት ነው እኔ የሚያስታውስ። ይሄ ለማንም ግልጽ ነው። ይሄ አሳስብህ። ስለዚህ ስግው ቃል ግን መባል አለበት። ችግሩ ቃል አይባልም ካልክ ቃልነቱን ይሄ ዲቫይን ሲምፕሊሲቲ ላይ ውላጤ ላይ ምናምን ችግር ውስጥ እንገባለን። ግን ቃል ስንል ስግው ቃል ነው ተብሏል የሚለውን አብራራውለት። እዛም ቦታ የሚለው ስሙም የእግዚአብሔር ቃል ተብሏል ይላል። አየህ መባሉን አምኛለሁኝ። ተብሏል እኮ ነው የሚለው። አሁን ይባላል አይልም። አሁን ፍጹም ቃል ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ይባላል። ይሄ ደግሞ ስግው ቃል ይባላል። ቃል ብቻውን ቃል ካልክ ግን ወስደህ እዚህ ጋር ይባላል ተብሏል ስላለ ምናልባት እዚህ ላይ ይህንን ካልክ አይቀር ዜድ አሪፍ እንትን ስለሆነ ማለት ነው። ቅድም ወርድ ኦፍ ጋድ እና ወር ደግሞ ቃል ሎጎስ እና ኢንካርኔት ሎጎስ እንትን ናቸው አይደንቲካል ናቸው ወይስ አይደሉም የሚል ጥያቄ አቅርበህልኝ ነበርና አይደንቲካል ናቸው ስልህ ከኔ ጋር አልተስማማህም ነበር። ስለዚህ አይደንቲካል ናቸው በሚለው ተስማማን። አሁን ኖ እኔ አሁንም አይደንቲካል ናቸው የሚለውን እኔ ፈጽሞ ስግው ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን አመላካች ነው። ቃል ደግሞ ጋድ ወርድ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1ን አመላካች ነው። ስግው ቃል ስትል ስግው ቃል ጋድ ዘወርድን እንደማይገልጠው ሁሉ ጋድ ዘወርድ ስግው ቃልን ሙሉ ለሙሉ ይገልጣል ብዬ አላምንም። ቃልዬ አየህ ሁለቱ ስሞች የተለያዩ ሁለት ገላጮች ናቸው። ሁለት ገላጮች ናቸው። ምን ማለት ነው? እኔ ጋር ጨርሰናል። ግን ኤቢ እንዲሰማው ብዬ ነው ስላልተስማማ እኔ እንደዛ ነው አይደሉም የሚለው ይሄ አስቸጋሪ ነው። ግን ዊል ገብቶኛል እንዴት እንደሚገልጸው
አምላክ ነው ብለህ ታምናለህ ወይ የሚለውን እስኪ ዜድ ልጠይቀው። አምላክ ከተሰቀለ ሙሉ አንዴ ቆይ በደንብ እንጂ ምን ጥያቄ አለ? ግን አሁን ሰዓት ስለሄደ ኤቢ የመጨረሻውን ሀሳብ ይስጥ። እኔ ለኤቢ ግልጽ እንዲሆንለት ብቻ ነው ያነሳሁት። ሌሎች ተውና አስይተኛ ኤቢ የመጨረሻውን ሀሳብ ስጥ። አይደንቲካል ናቸው አይደሉም የሚለው ላይ ነው እያወራን ያለው። ለዛ ነው ነገሩን ይሄ the law of reciprocal አሁን ኢንካርኔት ሎጎስ ወደ ኋላ ወስዶ ጋድ ዘወርድን አይገልጽም። ጋድ ዘወርድ ዘላለማዊ ቃል ደግሞ ከኢንካርኔሽን በኋላ ኢንካርኔት ሎጎስን አይገልጥም የሚለው ሪስፕሮሲቲ ብዙ ችግር ነው የሚያመጣው። ዲቫይን ሲምፕሊሲቲ ውስጥ ችግር ይከተናል። ብዙ ነገር ነው የሚያመጣው። ስለዚህ ይሄን ነገር እንትኑ ገብቶኛል። በቃ የዜድ የቱ ጋር ቻሌንጅ እንደሆነበት ቻሌንጅ እያረከን እያለው አንተም ደግሞ ቻሌንጅ የሆነ ቤቱ ጋር እንደሆነ ገብቶኛል። አይ ቲንክ ይብቃንና እዚህ ላይ እኔ ገብቶኛል ሀሳብ ምን ልትል እንደፈለግ። በቃ በኢንካርኔት ሎጎስ እና በዘላለማዊ ቃል በጋድ ዘወርድ መካከል ያለውን ኢንተርፔኔትሬሽን ኤክስፕረስ ለማድረግ ነው የሞከርክ ያለው። ምክንያቱም ስጋን ተጨማሪ ባህሪን የሰውነትን ባህሪ ስለወሰደ ከዛ በኋላ ቀድሞ ከነበረው ዘላለማዊ ቃልነቱ እና በኋላ ከሆነው ስጉ ቃልነቱ አንጻር እንዴት ይብራራ፣ ከማርያም አንጻርም እንዴት ይብራራ የሚል ቻሌንጅ እና ኮንፊውዥን ለእኛ በጣም ሲምፕል ነው ማለት ይሄ ውስብስብ ነገር አይደለም። ግን ስቲል ግን መጥራት ያለበት ነገር አለ። እንቶ በቃ አይ ቲንክ ወደ በኋላ ቤት ሲከፍቱ ዮናስ ጋር ጆን ከከፈት ከአንተ ጋር እንመጣለን። እኛ ትንሽ ክሊር እናደርገዋለን ለአንዳንድ ሰዎች። የዜድን ሀሳብ ግን ሚስ አንደርስታንድ ካላደረግነው አንድም ትልቁ ነገር እሱ ነው ማለት ምንድነው ቻሌንጁ የቱ ነው የሚለውን ከለየ ነው በቂ ነው። አስቼ ተባረክ ታንኪዩ በጣም አስቼ ተባረክ ታንኪዩ በጣም ዜድ ጆጋና ይቅርታ ኤቢ ማለት ይሄንን ለማለት ነው። ዜድ ይተኛል። እናንተ ሄዱበት እኔ ደካ ስራ ይገባል ነገር ካለም ይሰማል። እነሱ ይተኙ እናንተ ሄዱብኝ ክፈቱና ኖ ቀላል እንሄድብሃለን ትላለህ። ያው ነው በቂ ነው። ዜድ ይየረ አስቼ ያውን ደቂቃ ትሰጠኛለህ ወይስ አትሰጠኝም? እንዴ ውሰድ እንጂ በጠቅላይማ የምን ደቂቃ? ኧረ ሰውዬው ይተኛ ተወው እንዴ 3 ደቂቃ ውሰድ እንግዲህ እንትን ከመጀመሪያ ጀምሮ ሳውራ የነበረውን ነገር እንትን ላድርገው። ቅድም አንስቻለሁ ጋይስ፣ ኤቢ ላይ ነው ያደረኩት ደቂቃው። ቅድም አንስቻለሁኝ እኔ እንትን አስቼ የሚዩት ቅድም እንዳነሳሁት አሁንም ልድገመውና እኔ በቃ በባህሪ የተለያዩ ቴዎሎጂካል አስፔክቶች ላይ የተለያዩ ቴዎሎጂካል አይዲያዎች ላይ እንትን ማድረግ እችላለሁ፣ ሪኮንሳይል ማድረግ እችላለሁ፣ መወያየት እችላለሁ፣ ምናምን ክፍተት መስጠት እችላለሁ። ኦኬ እዚህ ላይ እኮ እዚህኛው ፖይንት ላይ ልክ ናችሁ፣ በዚህኛው ሳይድ ይሄኛው ልክ ላይሆን ይችላል እያልኩኝ እንትን ማድረግ እችላለሁ። ትምህርተ ስላሴና ነገረ ክርስቶስ ላይ ለወደፊቱ ማለት ነው ትምህርተ ስላሴና ነገረ ክርስቶስ ላይ ፍሌክሲቢሊቲ ሊኖረኝ የሚችለው ተርሚኖሎጂካል ጃርገንስ ላይ ነው እንጂ ቴዎሎጂ ላይ አይደለም። ስለዚህ እዚህ ላይ በጣም እንትን መሆን አለብን ብዬ አስባለሁ። ሲሪየስ መሆን አለብን ብዬ አስባለሁ። ምናልባት በቃ አይደራደርም ከተባለ የመስቀሉ ስራ ላይ ቴዎሎጂው ላይ ከዛ ደግሞ ነገረ ክርስቶስና ትሪኒቲ ላይ ነው ሊሆን የሚችለው ማለት ነው ጋይስ። ስለዚህ ነገረ ክርስቶስ በቀላሉ የምንመለከተው ነገር አይደለም። ለዛ ነው ይህ ሁሉ ክርክር የነበረውም ለዛ ነው። እና ከእንትና አንጻር ከዚህ አሁን ከሚነሱት ነገሮች አንጻር ማርያም የአምላክ እናት ትባላለች አትባልም? ይባላል፣ ትባላለች። ይሄንን ዜዶም እንትን አላረገውም፣ ኦልሬዲ አልተቃወሙም። ምንድነው ይሄ በስጋ የሚባለው ነገር ምንድነው? በስጋ የሚባለው ነገር ማብራሪያ ሲጠየቅ መለኮት ጅማሬ ስለሌለው በስጋ የሚለው ነገር ይቀጸልለታል። ግን ሁልጊዜ እሱ መግባት አለበት ማለት አይደለም። ይሄ መጀመሪያችን። በኋላ ላይ ግን ያከራከረንና ለወደፊቱም ቢሆን በጣም ልናሰምርበት የሚገባው በጭራሽ ኔክስትም የማንደራደርበት መሆን ያለበት ነገር ብዬ የማስበው ጋይስ፣ በየትኛውም አይነት ሁኔታ ሎጎስ ኢንካርኔት ሎጎስ እና ሎጎስ በምንም አይነት ሁኔታ አይደንቲካል አይደሉም ልንል አንችልም። ለምን? አንደኛ ኢንካርኔሽን ላይ የኢየሱስ ክርስቶስ ሰብአዊ ባህሪ ኮንቲንጀንት ነው እንጂ ኢሴንሻል የሆነ ለሎጎስ ኤግዚስተንስ ኢሴንሻል የሆነ ነገር አይደለም። ምን ማለት እንደሆነ ላስቀምጥ። የሰብአዊ ባህሪ በቃል ላይ በመለኮታዊ ቃል ላይ በሁለተኛው ፐርሰን ላይ ኦልሬዲ የሚደገፍ ነው ለኤግዚስተንሱ እንጂ የሎጎስ ኤግዚስተንስ በቃሉ ላይ የሚደገፍ አይደለም።
ቅድም አሁንም እያለ ነው ጨመረ እንጂ አልቀነሰም እያለ ነበር። የተቀነሰም የተለወጠም ነገር ከሌለ ሎጎስ እና ኢንካርኔት ሎጎስ አይደንቲካል ናቸው። ኢን ቸርች 2000 ዓመት የቤተ ክርስቲያን ታሪክ ጤናማ አባቶች ያብራሩት። በዚህ የቤተ ክርስቲያን ታሪክ ውስጥ ብቻ ሳይሆን የፕሮቴስታንቱ ስኮላርሺፕ ጤናማ በሆነው ክሪስቶሎጂ ላይ ዶናልድ ማሴሎድን ቅድም በተደጋጋሚ እየጠቀስኩት ነበር። እነዚህ ስኮላርስ የክሪስቶሎጂ ስኮላርስ ጭምር ክላሲካል ክርስቲያን ቴዎሎጂን ሲያብራሩ ሎጎስን እና ኢንካርኔት ሎጎስን እንትን አድርገው አያውቁም። ይሄ ምንድነው አይደንቲካል ያልሆኑ አድርገው አያውቁም። አይደንቲካል ናቸው። ለምን ሲባል ፐርሰን ላይ ውላጤ የለም። ሲወለድ የለወጠው ነገር የለም ኢየሱስ። ሲጸነስ የለወጠው ነገር የለም ኢየሱስ። ሲጸነስ የለወጠው ነገር የለም ከፐርሰኑ። ስለዚህ ከፐርሰኑ የተለወጠ ነገር ከሌለ አይደንቲካል አይደሉም አይባል ማለት ነው። ስለዚህ አይደንቲካል ናቸው። ስለዚህ ሎጎስ እና ኢንካርኔት ሎጎስ ተመሳሳይ ናቸው። ማርያም የአምላክ እናት ትባላለች፣ ቴዎቶኮስ ትባላለች። እንዴት ነው ቴዎቶኮስ የምትባለው? ከመጽሐፍ ቅዱሱ ጀምረን የቤተ ክርስቲያን ታሪክ 2000 ዓመት ሙሉ ትሬስ እናደርጋለን። ቴዎቶኮስ ትባላለች። ማን ይሄን የሚለው ቃል? ለማን ነው ታማኝ የሆንከው? ቃሌ ለማን ነው በዚህ ውስጥ ታማኝ የሆንከው? ለእግዚአብሔር ቃል አንደኛ፣ ሁለተኛ ለዲፖዚት ኦፍ ፌዝ፣ ሶስተኛ ደግሞ ለፕሮቴስታንቱ ዩናኒመስ ለሆነው ስኮላርሺፕ አለቀ። ስለዚህ ለእነዚህ ነገሮች እኔ ታማኝ። ከዚህ የተነሳ ይሄ ነገር በዚህ መንገድ መቀመጥ አለበት ይላል። ነገር ግን አይደንቲካል አይደሉም ካለ አንድ ሰው ሁለተኛ ነገር ደግሞ ይሄ ማርያም ኢንካርኔት ሎጎስ የኢንካርኔት ሎጎስ እናት ትባላለች እንጂ የሎጎስ እናት አትባልም ካለ አትናቴዎስ ጎርጎርዮስ ዙምናም ቃል በቃል እዚህ ጋር ላነብላችሁ እችላለሁ፣ ግን አሁን ሊተኛ። ስለዚህ እንደነዚህ አይነት ነገሮችን ይዤ መጣና ኖ ይሄው ማስረጃ አለ አይ የሚል ሰው ካለ ግን ከዚህ በተቃራኒ ያለ ማስረጃ ማቅረብ አለበት ብዬ አስባለሁ። ስለዚህ ማርያም ወላዲተ አምላክ ትባላለች። ቃልነቱን አልተወም። ሲወለድም የእግዚአብሔር ቃል ነው። ሲሞትም ሲነሳም የእግዚአብሔር ቃል ነው። በፊትም የእግዚአብሔር ቃል ነበር። ፐርሰን አይለወጥም። ተባረኩ። መልካም፣ በጣም ቆንጆ ማብራሪያ የሰጣችሁት ብሩካን ናቸው። በቃ ጆዬ ጋር ሂዱ፣ አብራችሁ ፊኒሽንግ እንትን በሉ። ተባረኩ። ቃልዬም ኤቢ ሁላችሁም እነ ሙሌ ዳንዬ ብሩካን ናችሁ። በቃ እኛም